ሁሉ ይፈልጉሃል። እንደ እግዚአብሔር ፈቃድ ዛሬ በዚህ ኃይለ ቃል ላይ ተመስርተን እግዚአብሔር አምላካችን የፈቀደልንን ያህል እሱ የገለጠልንን ያህል እንማራለን። ለትምህርታችን መነሻ የሚሆነን የቅዱስ ወንጌል ክፍለ ምንባብ የማርቆስ ወንጌል ምዕራፍ 1 ቁጥር 32 እስከ 39 ያለው ነው። የማን ወንጌል አልኳችሁ? ምዕራፍ 1 ቁጥር 32 እስከ 39 በጣም ጥሩ። ፀሐይም ገብቶ በመሸ ጊዜ የታመሙትንና አጋንንት ያደረባቸውን ሁሉ ወደ እርሱ አመጡ። ከተማይቱም ሁላ በደጅ ተሰብስባ ነበር። በልዩ ልዩ ደዌም የታመሙትን ብዙዎችን ፈወሰ። ብዙዎችንም አጋንንት አወጣ። አጋንንትም ክርስቶስ መሆኑን አውቀው ነበርና ሊናገሩ አልፈቀደላቸውም። ማለዳም ተነስቶ ገና ሌሊት ሳለ ወጣ። ወደ ምድረ በዳም ሄዶ በዚያ ጸለየ። ስምዖንና ከእርሱ ጋር የነበሩትም ገስግሰው ተከተሉት። ባገኙትም ጊዜ ሁሉ ይፈልጉሃል አሉት። ባገኙት ጊዜ ምን አሉት? እንደገና ሁሉ ይፈልጉሃል አሉት። እርሱም በዚያ ደግሞ ልሰብክ ወደ ሌላ ስፍራ በቅርብ ወዳሉ መንደሮች እንሂድ፣ ስለዚህ ወጥቻለሁና አላቸው። በምኩራባቸውም እየሰበከ አጋንንትንም እያወጣ ወደ ገሊላ ሁሉ መጣ ይላል። ሁሉ ይፈልጉሃል። ይህንን አማናዊ የምስክርነት ቃል የተናገረው ሊቀ ሐዋርያት ቅዱስ ጴጥሮስ አብረውት ከነበሩ ወንድሞቹ፣ ጓደኞቹ፣ ደቀ መዛሙርት ጋር ነው። የሰማያት የምድር የፍጥረታት ሁሉ ጌታ የሆንክ የሰው ልጆች ፍቅር አገብሮ ሰማያዊ ስትሆን መሬታዊ የሆንክ ረቂቅ ስትሆን በግዙፍ ሥጋ የተገለጥክ ኃያል ስትሆን ደካማው ባህሪያችንን ባህሪ ያደረግክ የሥጋም የነፍስም ፈጣሪ የሥጋም የነፍስም መጋቢ የሥጋም የነፍስም እውነተኛ አዳኝ ፈዋሽ ሆንክ ኢየሱስ ክርስቶስ ሆይ ሁሉ ይፈልጉሃል፣ ሁሉ ይናፍቁሃል፣ ሁሉ አንተን ተስፋ አድርገው ይጠብቁሃል አሉት ይላል። እግዚአብሔር አምላክ የፍጥረታት ፈጣሪ አስገኝ መጋቢ ጠባቂ ተንከባካቢ ስለሆነ ፍጥረቱን አክባሪ የሆነ ጌታ በፍጥረቱ የሚፈለግ ነው። ፍጥረቱን የሚንከባከብ የሚመግብ ጌታ ስለሆነ በፍጥረቱ የሚናፈቅ አምላክ ነው። ስለዚህ ቅዱሳኑ ሁሉ ይፈልጉሃል አሉት። ሁሉ የሚለው ቃል በላይ በሰማይ ያሉ ፍጥረታት፣ በታች በምድር ያሉ ፍጥረታት፣ ከምድርም በታች በባህርና በጥልቆች ውስጥ ያሉ ፍጥረታት ሁሉ ይፈልጉሃል። ፈጣሪያቸው አንተ ብቻ ነህና፣ አስገኛቸው አንተ ብቻ ነህና፣ ጠባቂያቸው መጋቢያቸው አንተ ብቻ ነህና፣ ተንከባካቢያቸው ሕይወታቸው አለኝታቸው ተስፋቸው አንተ ብቻ ነህና በሰማይ በምድርም ከምድርም በታች ያሉ ፍጥረታት ግዙፋኑ ረቂቃኑ ፍጥረታት በሙሉ ይፈልጉሃል፣ ይናፍቁሃል፣ በተስፋ ይጠብቁሃል ይላል። ልበ አምላክ የተሰኘው ነቢየ እግዚአብሔር ቅዱስ ዳዊት እግዚአብሔር የፍጥረታት አስገኝ የፍጥረታት ጌታ መጋቢ በመሆኑ በፍጥረቱ ሁሉ ጊዜ የሚፈለግ የፍጥረት ዓይን ሁሉ ወደሱ የሚመለከት መሆኑን በመዝሙሩ ሲናገር እንዲህ ብለዋል። መዝሙር 144 ቁጥር 15 እስከ 20 መዝሙር 144 ቁጥር 15 እስከ 20 የትምህርታችን ርዕስ ምንድነው? አቤት በጣም ጥሩ። ቁጥር 15 እስከ 20 ይላል። የሁሉ ዓይን
አንተን ተስፋ ያደርጋል። እስቲ ድገሙት። የሁሉ ዓይን አንተን ተስፋ ያደርጋል አያለች። ሁሉ ይፈልጉሃል አለ ቅዱስ ወንጌል። ነቢየ እግዚአብሔር ቅዱስ ዳዊት ደግሞ የሁሉ ዓይን አንተን ተስፋ ያደርጋል። የሁሉ ዓይን አንተን ይፈልጋል፣ አንተን ይጠባበቃል ይላል። የሁሉ ዓይን አንተን ተስፋ ያደርጋል። አንተ ምግባቸውን በየጊዜው ትሰጣቸዋለህ። አንተ እጅህን ትከፍታለህ፣ ሕይወት ላለውም ሁሉ መልካምን ታጠግባለህ። እግዚአብሔር በመንገዱ ሁሉ ጻድቅ ነው፣ በሥራውም ሁሉ ቸር ነው። እግዚአብሔር ለሚጠሩት ሁሉ በእውነት ለሚጠሩት ሁሉ ቅርብ ነው። እግዚአብሔር በእውነት ለሚጠሩት ምንድነው? በእምነት ለሚፈልጉት ምንድነው? በተስፋ ለሚጠባበቁት ምንድነው? ቅርብ ነው። ለሚፈሩት ምኞታቸውን ያደርጋል፣ ልመናቸውንም ይሰማል፣ ያድናቸውማል። እግዚአብሔር የሚወዱትን ሁሉ ይጠብቃል የሚለው። እግዚአብሔር ይጠብቀን፣ እግዚአብሔር ይስማል፣ እግዚአብሔር ተስፋ ይሁነን፣ እግዚአብሔር አይዟችሁ አለዋችሁ ይበለን። የሁሉ ዓይን አንተን ብቻ ተስፋ ያደርጋል። ምግባቸውን የሚያስፈልጋቸውን በየጊዜው አውቀህ በየሰዓቱ የምትሰጥ ተንከባካቢ መጋቢ እውነተኛ አምላክ አንተ ብቻ ነህና አለ። የበረከት እጆችህን ትከፍታለህ። ለሁሉ የሚበቃው ለሁሉ የሚተርፈው ለሁሉ የሚያጠግበውን የበረከት እጆችህን ትከፍታለህ። አንተን ተስፋ የሚያደርጉ ፍጥረታት ከመልካም ነገር በልተው ይጠግባሉ፣ ጠጥተው ይረካሉ። በእውነት ለሚጠሩ ቅርብ ነህ። ልመናቸውን ትሰማለህ፣ ታድናቸውማለህ። የምናመልከው አምላክ የሚሰማ ነው፣ የሚያድን ነው። ስንጠራው አቤት የሚል ነው። ጥያቄያችንን የሚመልስ፣ ችግራችንን የሚፈታ፣ ሸክማችንን የሚያወርድ፣ ቁስላችንን የሚፈውስ፣ ስብራታችንን የሚጠግን፣ እንባችንን የሚያብስ እውነተኛ አምላክ ነው። ይሄንን አምላክ ነው ቅዱስ ጴጥሮስ ከወንድሞቹ ጋር ሆኖ ሁሉ ይፈልጉሃል ያለው። እግዚአብሔር በእውነት ለሚጠሩት ምንድነው አለ ቅዱስ ዳዊት? ምንድነው? ስለሱ ትንሽ ማለት ፈልጋለሁ። በእውነት ብዙ ጊዜ እግዚአብሔር የራቀን፣ እግዚአብሔር የተወን፣ እግዚአብሔር የረሳን፣ እግዚአብሔር የዘነጋን፣ እግዚአብሔር ቸል ያለን የሚመስለን ጊዜ ስላለ እንዲህ አይነት ሕሊና ወደ ውስጣችን እንዳይመጣ እግዚአብሔር የቱን ያህል ለኛ ቅርብ እንደሆነ ቅዱሳት መጻሕፍት የሚነግሩንን ባጭሩ እጠቁማችኋለሁ። ራሱ እግዚአብሔር አምላክ በነቢዩ በኤርምያስ አድሮ እንዲህ ይላል። ትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ላይ ትንቢተ ኤርምያስ ምዕራፍ 23 ቁጥር 23 እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም ይላል። አያችሁ፣ እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። ቅዱሳን ሐዋርያት መጥምቁ ዮሐንስ ለደቀ መዛሙርቱ ሥርዓተ ጸሎት አስተምሯቸዋል። ጌታ ሆይ መምህር ሆይ አንተም እንድንጸልይ አስተምረን ብለው ጠየቁት። አንትሙሰ ሶበ ትጸልዩ ከመዝ በሉ፣ እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ። ምን ብሉ አለ? አባታችን ሆይ ቤት የምትኖር። እንግዲህ ይሄ ጸሎት አልገባንም መሰለኝ እኛ በምድር እሱ ደግሞ እዚያ ሰማይ አድርገን የምናስበው ከሆነ እውነትም እግዚአብሔር ከኛ ሩቅ ነው። እግዚአብሔርን በሰማያት የምትኖር የምንለው በልዕልና ያለ የባህሪው ልዕልና ታላቅነቱን ጌትነቱን ለመግለጥ ነው እንጂ በሰማይ በምድር ከዓለምም ውጪ በልባችን በሕይወታችን ሁሉ እግዚአብሔር አለ። ራሳችን ለራሳችን ከምንቀርበው በላይ እግዚአብሔር ለእያንዳንዳችን ምንድነው? ቅርብ ነው። ስለዚህ እኛ ጌታ ምን አለ? እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። ሰው በስውር ቢሸሸግ እኔ አላየውምን? ሰማይንና ምድርንስ የሞላው እኔ አይደለሁምን? ይላል እግዚአብሔር። ስለዚህ አምላካችን የምን አምላክ ነኝ አለ? የቅርብ አምላክ ነኝ አለ። ሁል ጊዜ የምንጠራው
ወደሱ የምንለምነውን የሚሰማ ጩኸታችንን የሚያደምጥ እንባችንን የሚያብስ ጉድለታችንን የሚሞላ ከድካማችን የሚያበረታ ከሐዘናችን የሚያጽናና ለታወኩት ጸጥታቸው የሆነ ጌታ ቅርብ ነኝ አለ። ከምን የቀረበ ልበላችሁ? በእውነት ብዙ ጊዜ አሁን የቅርብ ዘመድ የቅርብ ጓደኛ የቅርብ እንትን ምን እንለዋለን አይደል? የኛ ጌታ ግን ይሄን ሁሉ አጠቃሎ ምን አለ? እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። ስለዚህ በቅርብ ያለ ስለሆነ ሁሉ ይፈልገዋል። የቅርብ አምላክ ነኝ። ቅዱስ ጳውሎስም ይሄንን በፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 4 እስከ 6 ላይ ነግሮናል። እግዚአብሔር በዕለት ተዕለት ሕይወታችን በስጋዊው በመንፈሳዊው ሕይወታችን በምድራዊው በሰማያዊው ኑሯችን ከኛ ጋር አብሮ ያለ የሚሰራ በቅርብ ከኛ ጋር የሚኖር መሆኑን ሲነግረን እንዲህ ይላል። ሁል ጊዜ በጌታ ደስ ይበላችሁ። በማን? በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ። ጌታ ቅርብ ነው። ጌታ ምንድነው? ቅርብ ነው አለ። ጌታ ቅርብ ነው። በነገር ሁሉ በጸሎትና በመልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል አለ። አእምሮን የሚያልፍ ሕሊናን የሚሻገር ነው የእግዚአብሔር ሰላም። አእምሮአችሁን ልቦናችሁን ይጠብቃል አለ። በዙሪያችሁ ዓለም በተለያየ ማዕበል ስትናወጥ ለታወኩት ጸጥታ የሆነው ጌታ በልባችሁ ስለነገሰ እናንተ በጸጥታ ትኖራላችኋል። ራሱ የእረፍት ወደብ ነው፣ የሕይወት ወደብ ነው። በእውነት ሐመርን ዘይቀርቡ ሞገድ ተብሏል። ሞገድ የማይቀርበው መርከባችን እርሱ ኢየሱስ ክርስቶስ ነው ይላል እና እግዚአብሔር ቅርባችን ነው። የቅርብነቱን ያህል ግን መርሳት የሌለብን ያለ መንገዱ ደግሞ አይገኝም። እግዚአብሔር የቅርብ አምላክ ነው። የሚገኘው ግን በመንገዱ ነው። ስለዚህ በመንገዱ ስንቆም ነው ቅርብ የሆነውን አምላክ የምናገኘው። ቅዱስ መጽሐፍ ለዚህ ነግረናል። በተለይ ጾም ወራት ስለሆነ ያለነው በትንቢተ ኢሳይያስ ምዕራፍ 58 ላይ እግዚአብሔር የተናገረው ታላቅ ቃል አለ። ሁል ጊዜ በጾማችን ወቅት ልናስበው የሚገባ ትንቢተ ኢሳይያስ ምዕራፍ 58 እናንተ ሙሉን አነቡት። እኔ ቁጥር 3 እና ቁጥር 9 ብቻ አነብላችኋለሁ። ስለምን ጾምን አንተም አልተመለከትከንም? ሰውነታችንን ስለምን አዋረድን አንተም አላወቅም ይላሉ። ጾመኞች ጾም ላይ ያሉ የእግዚአብሔር ሕዝብ ናቸው ይሄን ያሉት። ጾም ለምን አልተመለከትከንም? የቅርብ አምላክ ነኝ ብለህን የለ ወይ? በጾምና በጸሎት በሱባኤ ሰውነታችን በፊት አዋርደን የለ? ስለምን አልተመለከትከንም? ጩኸታችንን ስለምን አልሰማህም አሉ ይላል። ከዚያ እሱ ሲመልስ ምን አለ? እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ። በጾማችሁ ጊዜ የኔን ፈቃድ ሳይሆን የእናንተን ፈቃድ ታደርጋላችሁ። ሰራተኞቻችሁንም ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም። እኔ የመረጥኩት ጾም ይህ ነውን ይላል። እኔ የመረጥኩት ጾም ይህ ነውን? ሰውስ ነፍሱን የሚያዋርደው እንደዚህ ባለ ቀን ነውን? በውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅንና አመድንም በበታችሁ ያነጥፍ ዘንድ ነውን? በውኑ ይህን ጾም በእግዚአብሔርም ዘንድ የተወደደ ቀን ትለዋለህን? እኔስ የመረጥኩት ጾም ይህ አይደለም ማለት። ታዲያ ምንድን ነው የመረጠው እግዚአብሔር? የበደልን እስራት ትፈቱ ዘንድ፣ የቀንበርንስ ጠፍር ትለቁ ዘንድ፣ የተገፉትንስ አርነት ትሰዱ ዘንድ፣ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? እንጀራህንስ ለተራበ ትቆርስ ዘንድ፣ ስደተኞቹን ድሆች ወደ ቤት ታገባ ዘንድ፣
የጠራቆተውንስ ብታይ ታለብሰው ዘንድ ከሥጋ ዘመድ እንዳትሸሽግ አይደለምን አለ። ስለዚህ ከእናንተ ፈቃድ ወደ ፈቃድ ተመልሳችሁ እንደ ፈቃዴ ስትጾሙ ስትጸልዩ አለ ቁጥር 9 ላይ እንዲህ ይሆናል። የዚያን ጊዜ ብርሃንህ እንደ ንጋት ይበራል፣ ፈውስህም ፈጥኖ ይበቅላል፣ ጽድቅህም በፊትህ ይሄዳል፣ የእግዚአብሔርን ክብር በኋላ ሆኖ ይጠብቅሃል። የዚያን ጊዜ ትጠራለህ፣ እግዚአብሔርም ይሰማሃል፣ ትጮኻለህ፣ እርሱም እነሆኝ ይላል። ደስ አይልም? ያን ጊዜ ትጣራላችሁ፣ እግዚአብሔር ቅርብ ስለሆነ ይሰማችኋል። ያን ጊዜ ትጮኻላችሁ፣ ስትጠሩት እነሆኝ አለሁ ይላችኋል። እግዚአብሔር ይሰማል። ዓይንን የፈጠረ አምላክ እርሱ አያይምን አለ ቅዱስ ዳዊት። ጆሮንስ የተከለ ጌታ እርሱ አይሰማምን አለ። ስለዚህ እንደ ፈቃዱ ስንጾም፣ እንደ ፈቃዱ ስንጸልይ፣ እንደ ቃሉ ስንኖር ስንመላለስ በቅርባችን ያለ እግዚአብሔር በሕይወታችን ሁሉ በእውነት ሥራ ይሰራል። ብዙ ጊዜ ወደ ኢትዮጵያ ወደ ተለያየ ክፍለ ዓለም ስልክ ስትደውሉ ብዙ ነገር ትሰማላችሁ አይደል? ቀጥታ መስመሩ ሁሉ ጊዜ አታገኙም። እርግጠኛ ነኝ አንዳንድ ቀን የደወሉላቸው ደንበኛ መስመሩን የተነጋገሩበት ነው፣ ወይም ደግሞ ለጊዜው ጥሪ አይቀበልም። ደግሞ አንዳንዴ በጣም ኔትወርክ ሲያስቸግር የቴሌፎን ሂሳቡን ክፈሉ ይላል። በካርድ እዚህ ገዝታችሁ እየደወላችሁ እኮ የሰው ጥሪ እንደዚህ ነው። የኛ ጌታ ጋር እንደዚህ የለም። በእውነት ሁል ጊዜ ቅርብ ነው። ዓይኖቹ የተገለጡ ናቸው እኛን ለማየት፣ ጆሮቹ የእኛን ጩኸት ለመስማት የተከፈቱ ናቸው። የእኛ ልብ ወደሱ የተመለሰ ከሆነ በዚህ በገዳማውያን አባቶች ታሪክ ውስጥ ቅዱስ ዮሐንስ ሐጺር የሚባለው ቅዱስ እንዲህ ብሏል። አጭር ስለነበረ ነው ዮሐንስ ሐጺር የሚባለው እና ምን አለ? ስለ ጾም ሲያስተምር ጥሩ መልእክት ነው በእውነት። ምንድነው የሚለው? አንድ ንጉስ ከኔ ጋር ናችሁ? አንድ ንጉስ በጠላቶቹ የተያዘን ከተማ ገንዘብ ለማድረግ ሲፈልግ አለ መጀመሪያ አይዋጋም፣ ምንም ነገር አያደርግም። ከተማውን የያዙበትን ጠላቶቹን ስንቃቸውን ይማርካል፣ የሚበሉትን የሚጠጡትን። ስንቃቸውን ከማረከ በኋላ እነዚያ ጠላቶች ምን ይሆናሉ? ይደክማሉ። ያን ጊዜ ይገዛቸዋል አለ። ወይነግስ ለቤተ ያዕቆብ ለዓለም ወአልቦ ማህሌት ለመንግሥቱ። በያዕቆብ ቤት ላይ በእስራኤል ዘነፍስ በእኛ ሕይወት ላይ ይነግሳል ለዘላለም፣ ለመንግሥቱ ፍጻሜ የለውም የተባለ መድኃኔዓለም ኢየሱስ ክርስቶስ ንጉሳችን ነው አይደል? ስለዚህ እያንዳንዳችን የእሱ ከተማዎቹ ነን። ስለዚህ በጠላት ዲያብሎስ በኩያት ፍትወታት በኃጣው ርኩሳት የተሞላውን ከተማውን የእኛን ሰውነት እንዲገዛለት ሲፈልግ ክርስቲያኖች ከልብ በጾማቸው ይራባሉ፣ ይጠማሉ። ስለ ጽድቅ የሚራቡ የሚጠሙ ብፁዓን ናቸው ይጠግባሉ ስለተባለ በዚህ ምክንያት ስጋቸው ምን ይሆናል? ምን ይሆናል? ይደክማል አይደል? ስጋ ሲደክም በጾም ሰው ፈቃደ ስጋውን ለምን ያስገዛል? ለፈቃደ ነፍሱ ያስገዛል። ሰው በጾም በጸሎት በስግደት በትሩፋት ፈቃደ ስጋውን ለፈቃደ ነፍሱ ካስገዛ ፈቃደ ነፍሱ ለማን ያስገዛል? ለፈቃደ እግዚአብሔር ያስገዛል። አያችሁ? ተቀነዩ ለእግዚአብሔር በፍርሃት የሚለው በፍርሃት ሆናችሁ ለእግዚአብሔር ተገዙን የሚለው ቅዱስ መጽሐፍ። ስለዚህ እግዚአብሔር ስንጠራው እንዲመልስልን፣ ስንጮህ እነሆኝ አለው እንዲለን ፈቃዱ ከፈቃዳችን፣ ሐሳቡ ከሐሳባችን፣ መንገዱ ከመንገዳችን አንድ ሊሆን ይገባል። ስለዚህ እግዚአብሔር የቅርብ አምላክ ነው። ነገር ግን ያለ መንገዱ ምን አይሆንም? አይገኝም። መንገዱ ማለት ፈቃዱ በእምነት በትዕግስት በተስፋ የሚገኝ የበረከት አምላክ ነው። ሁሉ ይፈልጉሃል። ብዙ ችግር የነበረባቸው፣ ብዙ ሸክም የከበደባቸው፣ ብዙ እንቆቅልሽ የነበረባቸው፣ ብዙ የሕይወት ጥያቄ የነበራቸው ሁሉ ይፈልጉሃል። ምክንያት ለጥያቄያቸው በቂ መልስ ያለ አንተ ብቻ ነህ።
ለጥያቄያቸው የሚያረካ መልስ ያለ አንተ ብቻ ነህ። ችግራቸውን የምትፈታ አንተ ነህ። ሸክማቸውን የምታወርድ አንተ ነህ። የምታሳርፍ አንተ ነህ። ከደዌ ሥጋ ከደዌ ነፍስም የምትፈውስ እውነተኛ አዳኝ ፈዋሽ አንተ ብቻ ነህ። ስለዚህ ሁሉ ይፈልጉሃል አሉት ነው የሚለው። በትንቢተ ኢሳይያስ ምዕራፍ 55 ቁጥር 6 ላይ እንዲህ የሚል ቃል እናገኛለን። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት ይላል። አያችሁ፣ እግዚአብሔር በሚገኝበት ጊዜ ፈልጉት፣ የቅርብ አምላክ ስለሆነ ቀርቦ ሳለ ጥሩት ይላል። ቅድም ወንጌሉን ስናነብ የማርቆስ ወንጌል ምዕራፍ 1 የትምህርታችን መነሻ የሆነው ምንድነው የሚለው? ከተማይቱም ሁላ በደጅ ተሰብስባ ነበረ። ማን ደጅ ለመጥናት? ሁሉ የሚፈልጉትን ጌታ ደጅ ለመጥናት። በደዌ ሥጋ የተያዙ ዕውራን፣ ደንቆሮች፣ አንካሳት፣ ጎባጣዎች፣ ለምጻሞች፣ ኃጢአተኞች፣ በተለያየ አይነት በሽታ ደዌ ስቃይ የተቸገሩ ሁሉ ይፈልጉት ነበረ እና ከተማዋ ሁሉ ነው የሚለው በደጅ ተሰብስባ ነበረ። በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት ስላለ ሊቁ ቅዱስ ኤጲፋንዮስ በቅዳሴው ለሚያንኳኩት የተከፈተ በር ነው ይላል። ይገርማችኋል። መድኃኒታችን ኢየሱስ ክርስቶስ በሃይማኖት ለሚያንኳኩት የተከፈተ የምህረት በር ነው፣ የድህነት በር ነው፣ የይቅርታ በር ነው፣ የበረከት በር ነው፣ የቸርነት በር ነው ይላል። ለሚያንኳኩት ማለት ለሚፈልጉት ማለት ነው። በእምነት ለሚፈልጉት፣ በተስፋ ደጅ ለጠኑት፣ ለሚጠባበቁት የተከፈተ በር ነው። በመጽሐፈ ምሳሌ ምዕራፍ 8 ቁጥር 34 እስከ 35 ላይ እንዲህ የሚል ቃል እናነባለን። ከተማዋ ሁላ በምን ተሰብስባ ነበር ነው የሚለው ቅድም ስናነብ። አቤት ከተማዋ ሁሉ በደጅ ተሰብስባ ነበር ይላል። ደጅ እየጠኑ በተስፋ እየተጠባበቁ ነበር ሁሉ የሚፈልጉትን ጌታ። ዛሬም ያ ጌታ የኛ ጌታ ነው፣ ያ አምላክ የኛ አምላክ ነው። ስለዚህ በደጁ ተሰብስበን በተስፋ እንጠብቀዋለን። በእምነት ጥያቄያችንን እንደሚመልስልን እናምናለን፣ እናረጋግጣለን። ምን ይላል? ዕለት ዕለት በቤቴ መግቢያ የሚተጋ የደጄንም መድረክ የሚጠብቅ እኔን ያገኘ ሕይወትን ያገኛልና ከእግዚአብሔርም ሞገስን ያገኛልና ነው የሚለው። ዕለት ዕለት በቤቴ መግቢያ በደጄ የሚተጋ የደጄንም መድረክ የሚጠብቅ በተስፋ የሚጠባበቅ ሰው ምስጉን ነው፣ ብፁዕ ነው፣ ንዑድ ክቡር ነው። እግዚአብሔር ደጅ የሚጠኑትን ጥናታቸውን ስለሚቀበል ጥያቄያቸውን ይመልሳል፣ ጉድለታቸውን ይመላል፣ እንባቸውን ያብሳል፣ ቁስላቸውን ይፈውሳል፣ ስብራታቸውን ይጠግናል፣ ሞታቸውን በሕይወት ይቀይራል፣ እንቆቅልሻቸውን ይፈታል፣ ታሪካቸውን ይለውጣል። ስለዚህ ነበር እያሉ የኋላውን እያዩ ወደፊት እግዚአብሔርን እያመሰግኑ እያከበሩ እንዲኖሩ ያደርጋቸዋል። ስለዚህ እግዚአብሔር በእምነት ለሚፈልጉት ቅርብ ነው፣ በተስፋ ለሚጠባበቁትም የታመነ ጌታ ነው። አሁንም ሶሎሞን ምን ይላል? በለሱን የጠበቀ ፍሬዋን ይበላል፣ ጌታውን የሚጠብቅ ይከብራል የሚለው መጽሐፈ ምሳሌ ምዕራፍ 27 ቁጥር 18 ላይ ብዙ ጊዜ እኛ የሚቸግረን ፈተና የሚሆንብን ነገር መጠበቅ አለመቻል ነው። በቃ የእግዚአብሔርን ጊዜ አለመጠበቅ፣ የእግዚአብሔርን ሰዓት በተስፋ ደጅ አለመጥናት፣ አለመጠባበቅ። እሱ እንኳን በ60 በ70 በ80 በ100 ዓመት የተገደበውን የእኛን ሕይወት ይቅርና አስታውሱ። ለአዳም በገነት ምን ነበር ያለው? ከልጅ ልጅ ተወልጄ አድንሃለሁ ነበር ያለው አይደል? 5 ቀን ተኩል ሲፈጸም 5500 ዘመን ሲፈጸም ጌታ ምን ሆነ? ተመልከቱ። በቃሉ የታመነ ጌታ ቅዱስ ጳውሎስ ስለዚህ ነው የዘመኑ ፍጻሜ በደረሰ ጊዜ እንደ ተስፋ ቃሉ እግዚአብሔር ልጁን ላከ፣ ከሴትም ተወለደ ነው የሚለው።
ገላትያ 4:4 በቃሉ የታመነ ጌታ ነው። መጠበቅ ብቻ ነው። አደርገዋለሁ ያለውን እግዚአብሔር ይፈጽማል። እና በአቋራጭ ስንሄድ ነው እኛ የምንቸገረው። የገርማችሁ ሕይወት ተክል ስለሆነ ብዙ የፈተና አረም የችግር አመረም ሊከበው ይችላል። ሁል ጊዜ ግን ማመን ያለብን ችግሮቻችን ከኛ በላይ እንጂ ከእግዚአብሔር በላይ አይደሉም። ይህ ትልቅ የምስራች ነው። በእውነት ምንም አይነት ችግር ይሁን፣ የኢኮኖሚ ይሁን፣ የጤና ይሁን፣ የሰላም ማጣት ይሁን፣ በትዳር ይሁን፣ በልጆች ይሁን፣ ምንም አይነት ችግር ይሁን፣ በስራም ይሁን ችግሮቻችን ከኛ በላይ ሊሆኑ ይችላሉ። በምንም መንገድ ግን ከእግዚአብሔር በላይ ሊሆኑ አይችሉም። ስለዚህ ሁሉ ጊዜ ችግሮቻችን የሥጋም የነፍስም ከኛ በላይ ከእግዚአብሔር ግን በታች ናቸው። ስለዚህ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ የተባለው ስለዚህ ነው። በችግራችን ላይ እንዲያቆመን ነው እግዚአብሔር። ስለዚህ የእግዚአብሔርን ጊዜ መጠበቅ ያስፈልጋል። የእግዚአብሔርን ሰዓት መጠበቅ ያስፈልጋል። ሌሊቱ ይነጋል፣ ጨለማው ያልፋል፣ እግዚአብሔር ያበራል። ስለዚህ ያንን ብርሃን ለማየት ግን ጨለማውን መታገስ ያስፈልጋል። ጌታ ራሱ ምንድን ያለ ሴት በምትወልድበት ወራት አለ ስለምጧ በጣም ትጨነቃለች። ምጥን የሚያህል ህመም የለም መቼስ በሰው ሕይወት። ነገር ግን ሕፃኑ ከተወለደ በኋላ ልጅ በዓለም ተወልዷልና በምጥ ውስጥ አልፋ ስላገኘችው የልጅ ደስታ በፊቷ ስላለው ደስታ የኋላውን ምጧን አታስበው ነው የሚለው። አያችሁ፣ መርሴ ሐዘን ነው። እግዚአብሔር ሐዘን የሚያስረሳ ነው። በብዙ ነገር ውስጥ እናልፋለን። እንዳላለፍን እስኪመስለን ድረስ እግዚአብሔር ታሪክ ይቀይራል። ክብር ምስጋና ይግባው። በእውነት የእግዚአብሔርን ቃል ብቻ መጠበቅ ነው። አይዟችሁ፣ ሰው ላይታመን ይችላል። ሰው በቃሉ ላይገኝ ይችላል። ባላችሁ ጊዜ ላይቆምላችሁ ይችላል። እግዚአብሔር ግን እንዲህ አለ፣ ታማኝ ጌታ። ምንድን የሚለው በሉቃስ ወንጌል ምዕራፍ 2 ቁጥር 25 እስከ 26 ላይ ባለፈው ወር በቤተ ክርስቲያናችን የልደቱ መታሰቢያ ተብሎ ይከበርለታል። ልደተ ስምዖን የታደሰበት ቀን ስለነበረ እና ስለ ስምዖን አረጋዊ ቅዱስ ሉቃስ ሲጽፍልን እንዲህ ይላል። የሉቃስ ወንጌል ምዕራፍ 2 ቁጥር 25 እስከ 26 እነሆም በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበረ። አያችሁ፣ የማጽናናችሁ እኔ ነኝ ብሏል እግዚአብሔር። የእስራኤልን መጽናናት ምን ያደርግ ነበር? ይጠባበቅ ነበር። አረጋዊ ነው፣ በእድሜ የሸመገለ ነው። እንደ ቤተ ክርስቲያን ትውፊት 500 ዓመቱ ነበረ። ለምን እንደሆነ በኋላ እገልጥላችኋለሁ። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር። ጻድቅና ትጉህም ነበረ፣ መንፈስ ቅዱስም በእርሱ ላይ ነበረ ይልና በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበረ። የጌታን መወለድ ሰው መሆን ፍጥረት ሁሉ የሚፈልገው የሚናፍቀው ጌታ ከሰማያት ወርዶ ከድንግል ማርያም መወለዱን ሳያይ እንደማይሞት እግዚአብሔር ነግሮት ነበረ። አያችሁ፣ ስለዚህ የእግዚአብሔርን ተስፋ በእምነት ይጠባበቅ ነበር ይላል። ምንድነው? በጥሊሞስ የተባለ ንጉሥ፣ ይህ በዓለም ታሪክም ይታወቃል። በነገሰበት ዘመን ዓለምን የገዛ ነው። ስመጥር የሆነ ንጉሥ ነው። በጣም ዝነኛ ነው እና የቀረው ነገር ምን እንደሆነ ስለ ጥበብ ብዙ ይጠይቅ ነበር እና ደጋግ ጥበብ ያለባቸው ትናንት እንደተማርነው የጥበብ የቅኔ የመዝሙር የታሪክ መጻሕፍት እንዳለው ቅዱሳት መጻሕፍት አሉ በዕብራይስጥ ቋንቋ። እነሱ ወደ ጽር ወደ ግሪክኛ ቋንቋ አስተርጉም አሉት። በዚህ ሐሳብ ተስማማ። ጥበብ እግዚአብሔር ነው። መጻሕፍቱ ከመከራ ከችግር ዘመን እንዲተርፉ ፈቃዱ ስለሆነ እና 70 ሊቃውንትን መርጦ አዘጋጀ እና አንዳንድ ረዳት እየሾመ 70ንም የቅዱሳት መጻሕፍትን ብሉይ ኪዳንን እንዲተረጉሙ አደረገ። ከነዚህ ተርጓሚዎች መካከል አንዱ ይሄ ስምዖን ነበረ እና መጻሕፍቱን ሲተዳደሩ ለስምዖን አረጋዊ
የነብዩ የኢሳይያስ መጽሐፍ ደረሰው እና ከዕብራይስጥ ቋንቋ ወደ ግሪክ ቋንቋ እየተረጎመ መጣ። የመጀመሪያዎቹን 6 ምዕራፎች ጨረሰ። 7ኛው ምዕራፍ ላይ ደረሰ። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ምንድነው የሚለው? እነሆ ድንግል በድንግልና ትጸንሳለች፣ ወልድንም ትወልዳለች፣ ስሙንም አማኑኤል ትለዋለች ይላል። እዚህ ላይ ሲደርስ ይሄንን እንኳን የአሕዛብ ንጉስ ማንስ ሊቀበል ሊያምነኝ ይችላል አለና ድንግል የሚለውን ፍቆ ሴት ብሎ ተረጎመ። አያችሁ ብዙ ጊዜ አሁን ሴት ትወልዳለች የሚለውን ማመን አያስፈልግም አይደል? ለምን ይታመናል? የታወቀ ነገር ነው። እምነት የሚያስፈልገው ከአይምሯችን በላይ የሆነ ነገር ነው። ድንግልናዊ ጽንስ ድንግልናዊ ልደት አስደናቂ ነው። ይሄ ለዚህ ነው አማን በአማን መንክር ስብሐተ ልደቱ ይባላል። ስለዚህ ማን ይቀበለኛል? ብዙ ጊዜ እኛ ነን ወደ እግዚአብሔር ሐሳብ መምጣት ያለብን እንጂ የእግዚአብሔር ሐሳብ ወደኛ መጎተት የለበትም። እየተግባባን ነው። እግዚአብሔር አድርገዋል ያለውን ያደርጋል። ስለዚህ ፋቀ እና ትንሽ ሸለብ እንዳደረገው የእግዚአብሔር መልአክ መጣና ሴት የሚለውን ፍቆ ድንግል አለ። የእግዚአብሔር እውነት በሰዎች አይፋቅም፣ አይለወጥም፣ አሸናፊ ስለሆነ እና ሲነቃ ሲያይ ድንግል ይላል። አሁንም ፋቅና ሴት ትጸንሳለች ትወልዳለች። አሁንም አሸነፈው። በሶስተኛው መጣና ቀየረ ድንግል አለ። ያንን ልፊክስን እንዳለ ጻፈው። ከዘመኑ ደርሰህ ታያለህ ብሎ ነገረው። ድንግል በድንግልና ትጸንሳለች በድንግልና ትወልዳለች የሚለውን እንዳለ ጻፍ። የእግዚአብሔር ቃል ነው፣ ያደርገዋል፣ ይፈጽመዋል። ሳታያት ሞትም ማለት ተስፋ የተነገረው በዚህ ጊዜ። ስለዚህ ጌታ ተጸንሶ እስኪወለድ ያ ሁሉ 100 ዘመን ቆይቶ ይሄው አሁን ወንጌላዊው እንደተናገረው በኢየሩሳሌም ስምዖን የሚባል ሰው ነበር። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር። ቀኑ የሚረዝም ይመስላል እንጂ የእግዚአብሔር ቀን ሲደርስ ግን ታሪክ ይቀየራል። እግዚአብሔር ይሁን ያለው ይሆናል። ስለዚህ ስምዖን ከዘመኑ ደረሰ። በነቢዩ የተነገረችው ድንግል የድንግልና ጽንስ ልጅ የሆነውን ክርስቶስን ታቅፋ ወደ መቅደስ ገባች፣ አየ። ከድንግል ማርያም እቅፍ ተቀብሎ ሕፃኑን አቀፈው ይላል። ያን ጊዜ ስምዖን ታደሰ። ለምን? በክርስቶስ ሁሉ ምን ስለሆነ? አዲስ ፍጥረት ስለሆነ። ስለዚህ ነው የቤተክርስቲያን ሊቃውንት ልደተ ስምዖን ያሉት። ስምዖን የታደሰበት ስለሆነ። እንዲሁም ቅዱስ ያሬድ አሮጌ እንጨት ላይ የደረቀ እንጨት ላይ እሳት ብታስቀምጡ ምን ይሆናል? የደረቀ እንጨት እንዴት ፍምን ተሸከመ ይላል። አያችሁ ስምዖን አረጋዊ ሽማግሌ ስለነበረ በደረቀ እንጨት መስሎ እና የስምዖን ክንዶቹ የኪሩቤል ዙፋን ሆኑ። ምክንያት ሰማያዊውን ንጉሥ ክርስቶስን ስለተሸከሙ። የደረቀውን ያለመልማል እግዚአብሔር፣ ያረጀውን ያድሳል፣ የተዘጋውን ይከፍታል። ኃያል ጌታ በእውነት አምኖ ብቻ የእሱን ቀን መጠበቅ ነው ወገኖች። እና እግዚአብሔር በእምነት ለሚጠብቁት በተስፋ ለሚጠባበቁት የታመነ ጌታ ነው። ቅዱስ ዳዊት መዝሙር 33 ቁጥር 10 ዛሬም እግዚአብሔርን የምንጠብቅበት ብዙ ጉዳይ ይኖረናል። በእውነት በዚህ ምሽት ቁጭ ብለን ቅዱስ ዳዊት የሚለውን ስሙ። እግዚአብሔርን የሚፈልጉት ግን ከመልካም ነገር ሁሉ አይጎድሉም ይላል። እግዚአብሔር ምንም አያጎልብንም። በእውነት እግዚአብሔርን የሚፈልጉት ሰዎች ከመልካም ነገር አይጎድሉም። ምድራዊ በረከትን፣ ሰማያዊ በረከትን፣ ስጋዊ በረከትን፣ መንፈሳዊ በረከትን። ስለዚህ ሁሉ ይፈልጉሃል። የታመነ ጌታ በቃሉ የታመነ በእምነት ለሚፈልጉት የሚገኝ ቅርብ የሆነ በተስፋ ደጅ ለሚጠኑት የታመነ ኃያል ጌታ ስለሆነ ሁሉ ይፈልጉሃል የሚለው አምላካችንን የምንፈልገው ለስጋችን ብቻ አይደለም፣ ለነፍሳችን ለመንፈሳችንም ነው። ለምድራዊ ሕይወታችን ኑሯችን ብቻ አይደለም፣ ለሰማያዊ ለዘላለማዊ ኑሯችንም ነው። ለምን? የስጋም የነፍስም ፈጣሪ እሱ ስለሆነ የሰማይም የምድርም ጌታ እሱ ስለሆነ በሰማይም በምድርም ከምድርም በታች ያሉ ፍጥረታት ሁሉ ይፈልጉታልና። ሰው በመሆኑ እንኳን ቅዱስ ኤፍሬም ምን አለ በሰኞ ውዳሴ ማርያም ላይ ወሁሉ ፍጥረት ተበሳ በምጽአትከ ይላል። ሰው ሆነ ወደዚህ ዓለም በመምጣት ፍጥረት ሁሉ ምን ሆነ?
ደስ አለው። ለምን? እስመ አዳምኮ ለአዳም ስህተት ወረሰይካ ለሔዋን አጋዚተ እምፀዓረ ሞት። አዳምን ከስህተት አድነኸዋል፣ ሔዋንንም ከሞት ከመርገም ከኃጢአት ባርነት ቀንበር ነፃ አውጥተሃታል። ለምን መሰላችሁ? ሰው ከእግዚአብሔር ጋር ሲጣላ ለሰው የሚታዘዝ ነገር ፍጥረትን ሁል ጊዜ ይቀጣል። ታውቃላችሁ። በኖህ ዘመን ፍጥረት በጥፋት ውሃ የጠፋው በሰው ኃጢአት ነው። ስለዚህ ፍጥረታት የጠፉት በሰው በደል ነው። አሁን ግን ክርስቶስ ሰው ሲሆን በሰማይ ለእግዚአብሔር ምስጋና ይሁን፣ በምድር ምን ይሁን ተብሏል? ሰላም። ሰላም የምን ውጤት ነው? የእርቅ ውጤት ነው አይደል? የእርቅ ፍሬ ነው። እግዚአብሔርና ሰው ሲታረቁ ስለ ፍጥረት ምን አገኙ? ሰላም አገኙ፣ ደህንነት አገኙ። ስለዚህ ሰው ሆነ በመምጣት ፍጥረት ሁሉ ደስ አለው። ሁሉ ይፈልጉሃል ማለት ፍጥረታት ሁሉ ማለት ነው። በተለይ በዚህ ባነበብነው ክፍለ ምንባብ ደግሞ ሁለት አይነት ችግር የነበረባቸው ሰዎች ናቸው። አንደኛው የሥጋ ነው፣ ሌላው ደግሞ የነፍስ ነው፣ የመንፈስ። ህሙማነ ሥጋና ህሙማነ ነፍስ፣ ድውያነ ሥጋና ድውያነ ነፍስ። ምን ማለት ነው? ህሙማነ ሥጋ ማለት በሥጋ የታመሙ የተለያየ አይነት በሽታ ያለባቸው ተፈጥሯዊ ጉድለትም ቢሆን የነበረባቸው፣ ዕውራን እንዲያዩ፣ ደንቆሮች እንዲሰሙ፣ ዲዳዎች እንዲዘምሩለት፣ ሽባዎች ተተርትረው ቀንተው ረተው በጽድቅ እንዲመላለሱ፣ ጎባጣዎች ቀንተው ሰማያዊውን ጌታ እንዲያመሰግኑ፣ ለምጻሞች ነጽተው ንጹሑን አምላክ በንጽህና እንዲያከብሩ እነዚህ ሁሉ ይፈልጉት ነበር። የተራቡ እንዲመግባቸው እንዲያጠግባቸው ከበረከቱ ይፈልጉት ነበር። ስለዚህ የሥጋ ጥያቄ የነበረባቸው ይፈልጉት ነበር። ይሄ ደግሞ ኃጢአት አይደለም። እግዚአብሔር ስትጸልዩ ምን በሉን ያለው ቅድም እንደነገርኳችሁ ባይገርማችሁ ፈጣሪያችን በሉኝ አላለ፣ ጌታችን በሉኝ አላለ፣ አምላካችን በሉኝ አላለ፣ መምህራችን እንኳን በሉኝ አላለ። ምን በሉኝ ያለው? አባታችን። አያችሁ፣ የአባትና የልጅ ግንኙነት ነው ያለን ከእግዚአብሔር ጋር። ስለዚህ በሥጋዊ ሕይወታችን የምንፈልገው ነገር ቢኖር የምንጠይቀው እሱን ነው። በመንፈሳዊ ሕይወታችን የምንፈልገው የጎደለን ነገር ቢኖር የምንጠይቀው እሱን ነው። ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ከፈትላችኋል ስላለ በቃሉ የታመነ ጌታ ነው እና በእውነት በቀጥታ መጠየቅ ነው። አንዳንድ ሰዎች ያፈራሉ፣ ይገርማቸዋል እግዚአብሔርን መጠየቅ። አሁን ተማሪዎች በትምህርታቸው እግዚአብሔር እንዲረዳቸው አይምሯቸው እንዲከፍትላቸው በሰላም በጥሩ ውጤት እንዲያስፈጽማቸው መጸለይ ይችላሉ። በእውነት ሰርታችሁ ብሉ ስለተባለ የተማሪዎች ስራ መማር ስለሆነ እንደው ስንፍና እንዲሁም ክርስትና አይደለም። ይገርማቸዋል። እግዚአብሔር ሰነፎችን አይወድም፣ የሥራ አምላክ ስለሆነ። ገበሬዎች እንደዚህ የሀገራችን ገበሬዎች ትዝ አይላችሁ? ዘር ሳይዘሩ እኮ ለባለቤቱ አስረክበው ነው ዘር የሚዘሩት። ይገርማቸዋል። አማኞች ናቸው። አያችሁ፣ የገባቸው ባለትዳሮች ትዳራቸውን ለእግዚአብሔር፣ ሰራተኞች ስለ ስራቸው ወደ እግዚአብሔር። እንደው ስለማንኛው በዚህ ዓለም እንድንኖር የፈቀደልን ያመጣን እሱ ስለሆነ ለሥጋዊ ለመንፈሳዊ ኑሯችን ሕይወታችን የሚያስፈልገንን ሁሉ በልጅነት ድፍረት እግዚአብሔርን መጠየቅ ያስፈልጋል። አንዲት እህት ባል ትፈልግ ነበር አሉ እና ያው እግዚአብሔር ባል ይሰጣል ሲባል የሰማች ይመስላል። ቤተክርስቲያን ሄደችና በርከክ ብላ ምን አለችው አሉ እግዚአብሔር ለእናቴ አማት ስጣት አለች ይባላል። ምን ማለት ነው? ለኔ ባል ስጠኝ ነው አይደል? እንደዚህ መጉረስ ይችላል፣ እንደዚህ መዞር ምን ያስፈልጋል? በእውነት ለአዳም ሔዋንን የሰራ እግዚአብሔር ነው። ጋብቻ የኢየሱስ ስጦታ የኢየሱስ በረከት ነው እና አምላኬ ሆይ ጥሩ ትዳር ስጠኝ፣ ጥሩ ባል፣ ጥሩ ሚስት ተብሎ ይለመናል። እግዚአብሔር ነው ይጠየቃል። አባት ነው። ቤትን እንዲያው እሱ ካልሰራ እንዲሁ ነው የምንደክመው። ማንኛውም አይነት ጥያቄ በእምነት ለእግዚአብሔር ሁሉ ይፈልጉሃል ማለት ይቆም። ትናንት ተፈረደለ ሐዋርያ እናንተ ልትሄዱ ትወዳላችሁ ሲሏቸው ምን ነበር ያለው? ጌታ ሆይ ካንተ ወዴት እንሄዳለን? ወደ ማን እንሄዳለን? ጥያቄያችንን በሙሉ ደግሞ ይገርማቸዋል፣ አይሰለችም። ብዙ ጊዜ አሁን ስለ እግዚአብሔር በህሊናችን የምንስለው ስዕል ሊጎዳን ይችላል። አሁን አንድን ሰው ሁልጊዜ ትብብር መጠየቅ፣ ሁልጊዜ ማስቸገር ያሳቅቃል አይደል?
ልክ ነኝ? በተለይ ደግሞ ነው ይሉኝታ በሚያጠቃን በእኛ ባህል። በክርስትና ግን እንዲህ የለም። እግዚአብሔር አይሰለች፣ እግዚአብሔር አይታክት፣ እግዚአብሔር አይደክመው። ሁል ጊዜ እንደተሸከመን ሁል ጊዜ እንዳቀፈን ነው። በእውነት ይሄን አትርሱ። ባል ሚስትን፣ ሚስት ባሏን የምትሰለችበት ጊዜ ሊመጣ ይችላል። ወላጆች ልጆችን፣ ልጆች ወላጆችን። አንዳንድ ልጆች ይገርማቸዋል። ወላጆቻችን ቫኬሽን ብለው ይሄዳሉ፣ እኛም እኮ ከወላጆቻችን ቫኬሽን ያስፈልገናል የሚሉ ልጆች አሉ። ይገርማቸዋል። እግዚአብሔር ግን እንዲህ ያውቅ፣ እኛ ያለሱ ምንም እንደሆነም ስለሚያውቅ ሁል ጊዜ ሰው ፍቅሩም እየዋለ እያደረ ሊቀንስ ይችላል፣ ሊለዋወጥ ይችላል። እግዚአብሔር ግን አይለወጥም። ያው በትዳር ዓለም እንኳን የትዳርን ሕይወት በክርስትናው መንፈስ ያልተረዱ ሰዎች ይቸግራቸዋል። ገና በአፍላው የትዳር ጊዜ የሚኖረው ፍቅር ከ5 ዓመት በኋላ ከ10 ዓመት በኋላ አንድ ባል እንዳገባ ከሚስቱ ጋር መንገድ ሲሄድ እንቅፋት ያነቅፋታልና እንደው እኔን ይምታኝ ልደፋልሽ አላት ይባላል። ገና በትዳራቸው ማግስት ስለነበረ ከ5 ዓመት በኋላ ያው ነገር ገጠማት። እያየሻት ምን ያንቀለቅልሻል? 10ኛ ዓመት ላይ ሲደገም ደግሞ ይድፋሽ። ሰው እንደዚህ ነው አያችሁ። እግዚአብሔር ግን በእውነት ከማህፀን ጀምሮ እስከ ዘላለም ለኛ ያው ነው፣ አይለወጥም። እሱ በእውነት እኔ እግዚአብሔር አልለወጥም ብሏል። ክብር ምስጋና ይግባው። ትንቢተ ሚልክያስ ምዕራፍ 3 ቁጥር 6 ላይ እና እግዚአብሔርን ብዙ አስቸገርኩት፣ ጨቀጨኩት፣ እንዲህ አረኩት የሚል ሊና እንዳይኖረን ነው። ሁሉ ይፈልጉሃል ማለት ሁል ጊዜ ለምንፈልገው ነገር በየዕለቱ በየሰዓቱ በልበ ሙሉነት በልጅነት መንፈስ ድፍረት እንጠይቀዋለን። ዮሐንስ የሚለውን ልንገራችሁ። የፍቅር ሐዋርያ የተባለው ቅዱስ ዮሐንስ በአንደኛ መልእክቱ ምዕራፍ 5 ቁጥር 14 እስከ 15 ላይ እንዲህ ይላል። ቺን በደንብ ያዙልኝ። ነፃ ሆናችሁ እንድትጸልዩ እንድታነጋግሩት አባታችሁን ድፍረት ይሰጣችኋል። ድፍረት ማለት ደግሞ የልጅነት ማለት ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 14 እስከ 15 በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። የምንለምነውንም ሁሉ እንዲሰማልን ብናውቅ ከእርሱ የለመነውን ልመና እንደተቀበል እናውቃለን። በእሱ ዘንድ ያለን ድፍረት ይህ ነው። እኛ ልጆቹ ነን፣ እሱ አባታችን ነው። ስለዚህ እንደ ፈቃዱ አንዳች ብንለምን ይሰማናል፣ ቅርብ ስለሆነ የለመነውን ደግሞ እንደሚሰማልን ካመንን ልመናችንን በጸሎት ባቀረብንበት ቅጽበት የጸሎታችንን ርዕስ የሆነውን ጉዳይ እንደተቀበልን አምነን ጨብጠን ነው የምንመለሰው። አያችሁ፣ እንደ ሳራ ቢሆን ይስሐቅ አይገኝም ነበር። እንደ እግዚአብሔር ግን የዛሬ ዓመት እመለሳለሁ፣ ሚስት ሳራ ወንድ ልጅ ትወልዳለች አለ እግዚአብሔር። በዓመቱ ይስሐቅ ተወልዷል። እንደ ሳራ ቢሆን አይቻልም ነበር። ስለዚህ አምኖ መቀበል ያስፈልጋል። በዚህ ሁሉ ጸጋ ያከበረን የባረከን አምላካችን በእውነት ክብር ምስጋና ይግባው። እንዲህ ያለ ግሩም አምላክ ድንቅ አባት ስለሆነ ሕሙማነ ሥጋ በሥጋ የታመሙ የተቸገሩ የተራቡ የተጎዱ የጎሰቆሉ ሁሉ ይፈልጉት ነበረ። እንዲፈውሳቸው፣ እንዲያጠግባቸው፣ እንዲያድሳቸው፣ እንዲሰራቸው፣ ጉድለታቸውን እንዲሞላላቸው። በአንጻሩ ደግሞ ሕሙማነ ነፍስ ድውያነ ነፍስም ይፈልጉት ነበረ። ምን ማለት ነው? በነፍሳቸው የታመሙ፣ በነፍሳቸው ሸክም የከበደባቸው፣ በነፍሳቸው የኃጢአት ለምጽ ያለባቸው፣ በነፍሳቸው ብዙ አይነት ህመም ያለባቸው። ኃጢአት የነፍስ ህመም ነው። ጌታ ተናግሯል። ህመምተኞች እንጂ ጤነኞች ባለመድኃኒቱን አይፈልጉትም ማለት። ህመምተኞች ያላቸው ኃጢአተኞችን ነው ይፈልጉት ነበር። ለምን? የነፍስን ህመም የሚፈውስ የሚያድን እሱ ነው አይደል? ኃጢአትህ ተሰርዮልሃል በሰላም ሂድ። የነፍስ ፈውስ ነው ይሄ። ኃጢአትህ ተሰርዮልሻል በሰላም ሂጂ። የነፍስ እረፍት ነው። እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ፣ እኔ ሳርፋችኋለሁ።
ሰዎች ከነሸክማችን አይፈልጉንም። እርግጡን ነው ነገራችሁ። ሰዎች ከነንባችን ከነደውያችን ከነችግራችን አይፈልጉንም። ያን ሁሉ ከጣልን በኋላ እሱ ግን ባለን ነገር ሳይሆን በእኛነታችን ስለሚወደድ ከነሸክማችሁ ኑ ሸክማችሁን ወስዳለሁ እኔን ረፍት ሰጣችኋለሁ። ከነንባችሁ ኑ እንባችሁን አብሳለሁ ተጽናንታችሁ ትሄዳላችሁ። ከነቁስላችሁ ኑ እፈውሳችኋለሁ ድናችሁ ትመለሳላችሁ። ከነ ኃጢአታችሁ ኑ አጥባችኋለሁ አነጻችኋለሁ እቀድሳችኋለሁ አዲስ ሰው ሆናችሁ ትመለሳላችሁ። እንዲህ ለኛ ጌታ ይሄንን አምላክ ነው ሁሉ ይፈልጉሃል የተባለ። ደግሞ ይገርማችኋል ይሄ ችግር እንዳለባቸው አውቀው ከሱ ብቻ መፍትሄ እንደሚገኝ አምነው የሚፈልጉት ሰዎች ገና እሱን በመፈለግ ውስጥ ራሱ በልዩ ደስታ ይሞላሉ። ይሄንንም እንዳትረሱ። ገና ሳይገናኙ ሳይደረግላቸው ችግራቸው ገብቷቸው ህመማቸው ተሰምቷቸው በሱ ብቻ እንደሚፈወሱ እረፍት እንደሚያገኙ አምነው እሱን ፍለጋ ሲጀምሩ በደስታ በተስፋ ተሞልተው ነው የሚሄዱት። ቅዱስ ዳዊት ስለዚህ ሲናገር ይላል በመዝሙር 104 ቁጥር 3 እስከ 4 መዝሙር 104 ቁጥር 3 እስከ 4 እግዚአብሔርን የሚፈልግ ልብ ደስ ይበለው፣ እግዚአብሔርን ፈልጉት ትጸናላችሁ፣ ሁል ጊዜ ፊቱን ፈልጉ ይላል። እግዚአብሔርን የሚፈልግ ልብ ምን ይሆናል? ደስ ይበለው። ርዕሳችን ምንድነው? ሁሉ ይፈልጉሃል። በመፈለግ ውስጥ ራሱ ልዩ ደስታ አለ። በመፈለግ ውስጥ ራሱ ልዩ ተስፋ አለ፣ ልዩ መጽናናት አለ፣ ልዩ እረፍት አለ። እና እግዚአብሔርን በእምነት የሚፈልግ በተስፋ የሚጠባበቅ ልብ ሕይወት ደስ ይበለው። የተቆረጠውን የሚቀጥል አበቃለት የተባለውን እሱ አዲስ ሕይወት የሚሰጥ ነው። ሰዎች ያለቀሱላቸውን አጥበው ገንዘው የቀበሯቸውን ተስፋ የቆረጡባቸውን ሰዎች ሕይወት እየሰጠ እንባውን ልቅሶውን ሙሾ ወደ መዝሙር ቀይሯል አይደለኛ ጌታ። ስለዚህ ሁሉ ይፈልጉሃል አሉት ነው የሚለው። ለምንድን ነው ሁሉ ጌታን የሚፈልጉት? እንደ በእውነት ተዘርዝሮ የማያልቅ ምክንያት አለ። ያለንበት ሳምንት መጽሐፉን ከእሑድ ጀምሮ እየተማርን እያሰብን ስለመጣን በሱ ዙሪያ ብቻ እውነተኛ ፈዋሽ አዳኝ ስለሆነ ሁሉ ይፈልጉታል። እቺን ብቻ ነው በዚህ ምሽት የምናየው። ሁሉ ከእርሱ ነው፣ ሁሉ በእርሱ ነው፣ ሁሉ ለእርሱ ነው። ስለዚህ ሁሉ በእርሱ ሁሉ ከእርሱ ሁሉ ለእርሱ የሆነ ጌታ ሕሙማነ ሥጋን በታምራት ሕሙማነ ነፍስን በቃሉ ትምህርት ስለሚፈውስ ፈውስ የሚፈልጉ ድህነት የሚፈልጉ እረፍት የሚፈልጉ ሁሉ ይሄንን መድኃኒት የሆነውን ጌታ ይፈልጉታል። ደግሞ እንዴት ያለ እኮ አስታማሚ መሰላችሁ! እንደው ቅዱስ ዳዊት ምን ይላል? በዚህ በመጽሐፉ ሳምንት ከቅዱስ ወንጌል በፊት የሚሰበከው ምስባክ ንባብ ነው። መዝሙር 40 ቁጥር 3 ላይ ቁጥር 3 እና 4 እንዲህ ይላል። መዝሙር 40 ቁጥር 3 እና ቁጥር 4 እግዚአብሔር በደዌው አልጋ ሳለ ይረዳዋል፣ መኝታውን ሁሉ በበሽታው ጊዜ ያነጥፍለታል። አንጣፊያችን ነው። አያችሁ፣ በእውነት እግዚአብሔር በደዌው አልጋ ሳለ ይረዳዋል። በታመምንም ጊዜ ጤነኞች በሆነም ጊዜ ፍቅሩ እኩል ስለሆነ፣ በተራብንም በጠገብንም ጊዜ ፍቅሩ እኩል ስለሆነ፣ በተደሰትንም ባዘንም ጊዜ አባትነቱ እኩል ስለሆነ እግዚአብሔር በደዌው አልጋ ሳለ ይረዳዋል፣ መኝታውንም በበሽታው ጊዜ ምን ያደርግለታል? ያነጥፍለታል። እኔስ አቤቱ ማረኝ፣ አንተን በድያለሁና ነፍሴን ፈውሳት አልኩ። ፈዋሽ ስለሆነ አዳኝ ስለሆነ ሁሉ ይፈልጉታል። በስጋ የፈወሳቸው ብዙዎች ናቸው፣ በነፍስም የፈወሳቸው ብዙዎች ናቸው። ከስጋ ሸክም ያሳረፋቸው ብዙዎች ናቸው፣ ከነፍስም ሸክም እረፍት የሰጣቸው ብዙዎች ናቸው። የሳምንት መጻጉዕ ይባላል አይደል? በአብይ ጾም ውስጥ ስንት እሑዶች ናቸው ያሉት?
አምና ነግሬያችሁ ነበር። ምን ትቀልዳለህ የትናንቱን ሊጠፋን እያለ ነው እንዳትሉ። ምን ናቸው እስቲ? በአብይ ጾም 8 ውሎች አሉ። የመጀመሪያው ምን ይባላል? የመጀመሪያው ዘወረደ። ለምን? ሰማያዊው ጌታ መሬታዊ መሆኑን አምላክ ከሰማየ ሰማያት መውረዱን ከድንግል ማርያም መወለዱን ስለምናስብ ሰማያዊው መሬታዊ ሆነው መሬታውያን እኛ ምን እንድንሆን ነው? ሰማያውያን እንድንሆን ነው። ይሄን ቅዱስ ጳውሎስ ግሩም በሆነ ቋንቋ እንዲህ ሲል ይነግረናል። ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ በጣም ልብ የሚነካ ቃል ነው በእውነት። ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 የጌታችንን የኢየሱስ ክርስቶስን ቸር ስጦታ አውቃችኋልና ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለእናንተ ድሃ ሆነ ይላል። አያችሁ፣ ሁሉ የእሱ የሆነ ጌታ በእሱ ድህነት ባለጠጎች እንድትሆኑ ስለእናንተ ድሃ ሆነ። በእሱ ድካም እንድትበረቱ ኃይለኞች እንድትሆኑ ስለእናንተ ደከመ። በእርሱ ቁስል እንድትፈወሱ ስለእናንተ ቆሰለ። በእሱ ሞት ሕይወት እንድታገኙ ስለእናንተ ሞተ ነው የሚለው እና ዘወረደ። ሁለተኛው ከዘወረደ ቀጥሎ እፍኖንማ መናገር አለባችሁ። የሚመጣውን ባትነግሩኝ ነው የሚገርመኝ ነው። ቅድስት የእግዚአብሔርን ቅድስና፣ የዕለተ ሰንበትን ቅድስና፣ የቃሉን ቅድስና፣ የቤተ ክርስቲያንን ቅድስና በአጠቃላይ እኔ ቅዱስ ነኝና ቅዱሳን ሁኑ ስላለ እግዚአብሔር ስለ ቅድስና ሕይወት ጸጋ ክብር የምንማርበት የምናስተምርበት የምንዘምርበት ነው። ሶስተኛው መጽሐፉ አራተኛ ነው። ሶስተኛ ምኩራብ ነው። ከሰለሞን ቤተ መቅደስ መፍረስ በኋላ አይሁድ የተሰበሰቡ የሚጸልዩበት የእግዚአብሔርን ቃል የሚማሩበት የሚያስተምሩበት የአይሁድ የጸሎት ቤት ምኩራብ ይባላል። ሲናጎግ የሚባለው ማለት ነው እና ጌታ በምኩራብ እየገባ ማስተማሩን ብዙ ሕሙማን ድውያንን መፈወሱን ታምራት ማድረጉን ብዙዎችም በዚህ ማመናቸውን ቤተ ክርስቲያን ታስባለች። ምኩራብ ደግሞ ለቤተ ክርስቲያን ምሳሌ ነበረች። አራተኛው እሑድ አሁን ያለንበት ነው። ካለፈው እሑድ ጀምሮ ያለው ምን ይባላል? መጻጉዕ ይባላል። ለምንድን ነው መጻጉዕ ብሎ የሰየመው ቅዱስ ያሬድ? በዚህ ሳምንት መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ሲያስተምር የፈወሳቸው ድውያን በሙሉ ነው የሚታሰቡት። ቅዱስ ያሬድ ግን በመጻጉዕ የሰየመበት ምክንያት ጌታ ከፈወሳቸው ድውያን በመታመምም የእግዚአብሔርን የምህረት ቀን በመጠባበቅም ረጅም ዘመን የቆየው ማን ነው? መጻጉዕ ነው። ምን ያህል ዓመት ነበር? 38 ዓመት። ስለዚህ የድውያን ሁሉ መክብብ ሆኖ ነው በሱ ስም የተሰየመው እንጂ ድውያን በሙሉ በዚህ ሳምንት ይታሰባሉ የተፈወሱ። እውነተኛንም ይፈውሰን በስጋችንም በነፍሳችንም በመንፈሳችን እና መጻጉዕ የዮሐንስ ወንጌል ምዕራፍ 5 ላይ ነው ታሪኩ ያለው እና ጌታ በስጋም በነፍስም ብዙ ድውያንን ፈውሷል። አንዳንዶቹ ሁሉ ይፈልጉሃል እንደተባለው ካለበት ድረስ ሄደው ፈልገው ይፈወሳቸዋል። ሌሎቹ ደግሞ ፊቱን ለማየት ፈርተው ማለት ምንድነው? በፊቱ መቆም አይገባኝም፣ የኔ ሰውነት በከበረው አምላክ ፊት ለመቆም የበቃ የሚገባው አይደለም ብለው በትህትና ራሳቸውን ዝቅ አድርገው የከበሩ መልእክተኞችን ወደ ጌታ ልከው ከትህትናቸው ከእምነታቸው የተነሳ የፈወሰላቸው አሉ። ሶስተኛ በመንገድ ሲያልፍ እንዲሁ በመንገድም የፈወሳቸው አሉ። አራተኛ ደግሞ ደክመው መንቀሳቀስ አቅቷቸው የነበሩትን ያሉበት ድረስ ሄዶ የፈወሳቸው አሉ። አለፈው ጠቁሜያቸዋለሁ ስለ ቅዱስ ቁርባን ስንማር በርትተው የመጡትን ቤተክርስቲያን እዚሁ ታቆርባለች። በህመም ደግሞ የደከሙትን ሆስፒታልም ይሁን ነርሲንግ ሆምም ይሁን ቤታቸውም ይሁን ስጋው ደግሞ ያሉበት ድረስ ሄዳ ታቀብላለች። ለምን? ጌታዋ መምህሯ ኢየሱስ ክርስቶስ ህመምተኞችን የደከሙትን ካሉበት ድረስ ሄዶ ምን ስላደረገ? ስለፈወሰ። የእሱን ስራ የምታከናውነው በምድር ላይ እና እውራነ ስጋ በስጋ የታወሩትን ሲያበራ በአንጻሩ ደግሞ በልባቸው በነፍሳቸው
በህሊና በአእምሮ የታወሩትን ምን አድርጓል? አብርቷል። በጆሮአቸው የማይሰሙትን ጆሮአቸውን ሲከፍት የልቦናቸው ጆሮ የተዘጋባቸውን ከፍቶላቸዋል። አያችሁ፣ እግራቸው የሰለለ ሰዎችን ሽባዎችን ተርትሮ ቆመው እንዲሄዱ ሲያደርግ እግረ ልቦናቸው እግረ ህሊናቸው በኃጢአት የታሰረ ሽባ የሆኑትንም ፈቷቸዋል በጽድቅ እንዲመላለሱ። እጁ የሰለለ የደረቀ ሰው አገኘ እና እንደ ድለኛው አደረገለት ይላል በምኩራብ። እደ ልቦናቸው ለጸሎት ለምስጋና አስራት በኩራት ለማውጣት የማይዘረጋ ሰዎችን ይፈውሳቸዋል እደ ልቦና። ስለዚህ በስጋዊ ህመም አንፃር የነፍስ ህመም እንዳለ ሁሉ በስጋዊ ፈውስ ድነት አንፃር ምን አለ? የነፍስ ድነት አለ፣ ፈውስ አለ። ሰው በስጋው ብቻ አይደለም የሚታወረው፣ እንዲያው ያስቆሩ ነው። ብዙ ሊቃውንትን አስተናግዳለች ቤተክርስቲያናችን። በእውነት በሞተ ስጋም የተለዩ ያንቀላፉ ያረፉ አሉ። ከሞት ተርፈውም ዛሬ ለቤተክርስቲያን ብርሃን የሆኑ አይነ ስውራን ሆነው ልባቸው ግን ብሩህ የሆነ ታላላቅ ሊቃውንት በእውነት። ስለዚህ የሚከፋው የትኛው ነው? የውስጥ ውርነት ነው። እግዚአብሔርን አያሳይም፣ እሱ ከባድ ነው። የማይሰሙ ሰዎች ይኖራሉ፣ በምልክት ሊሰሙ ይችላሉ። ዘመኑ ብዙ ነገር እያመጣ ስለሆነ የልባቸው የውስጥ ጆሮ ግን ከተዘጋ በጣም ከባድ ነው። ትሰሙ ዘንድ የጆሮአችሁን መስኮት ክፈቱ አለ ሊቁ ቅዳሴውን ሲጀምር። ተንሱ በፍርሃተ እግዚአብሔርን በመፍራት ተነሱ፣ ትሰሙ ዘንድ የጆሮቻችሁ መስኮት ክፈቱ፣ ልቦናችሁን አንቁ ይላል። ስለዚህ ሁሉ የሚፈልጉት በስጋ በነፍስም የሚፈውስ የሚያድን ስለሆነ ነው። እና ህሙማነ ስጋን በተአምራት የሚያድናቸው እንዴት እንደሚያድን ወደ ኋላ እናየዋለን። በተለያየ መንገድ ይፈውስ ያድን ነበር በስጋ የታመሙትን። እና ዋናዎቹ 5 ናቸው። መድኃኒታችን ኢየሱስ ክርስቶስ በደዌ ስጋ የተያዙትን የታመሙትን ህሙማን በ5 መንገዶች ነው የፈወሰው። አንዳንድ ምሳሌ እየሰጠው ባጭሩ ልግለጥላችሁ። የመጀመሪያው በሐልዮ ነው። በሐልዮ ማለት በአምላካዊ በጌትነት ፈቃዱ ምንም ቃል ሳይናገር በህሊናው በሐሳቡ በፈቃዱ መፈወስ። የዮሐንስ ወንጌል ምዕራፍ 4 ቁጥር 46 እስከ 54። የዮሐንስ ወንጌል ምዕራፍ 4 ቁጥር 46 እስከ 54። ኢየሱስም ውሃውን የወይን ጠጅ ወዳደረገባት ወደ ገሊላ ቃና ዳግመኛ መጣ። በቅፍርናሆም ልጁ የታመመበት ከንጉሥ ቤት አንድ ሹም ነበረ። ይገርማችኋል፣ ይሄ ስጋዊ ችግር መንፈሳዊ ችግር የማያንኳኳው ደጅ የለም። ንጉሥ ነው፣ ባለስልጣን ነው፣ አዋቂ ነው፣ አላዋቂ ነው፣ ባለጸጋ ነው፣ ደሃ ነው፣ ትልቅ ነው፣ ትንሽ ነው፣ ወንድ ነው፣ ሴት ናት የሚባል ሁሉንም ነው የሚመለከተው። ስለዚህ ርዕሳችን ምንድነው? ሁሉ ይፈልጉሃል። ለምን? ሁሉ ችግረኛ ስለሆነ። በጎዶሎ ዓለም እየኖረ ሰው ሙሉ ሊሆን አይችልም። ጉድለታችንን የሚሞላው ማን ነው? እግዚአብሔር ስለሆነ በእውነት ጉድለታችንን አሁንም እሱ ይሞላልን። ከንጉሥ ቤት አንድ ሹም ነበረ። እርሱም ኢየሱስ ከይሁዳ ወደ ገሊላ እንደመጣ ሰምቶ ልጁ ሊሞት ስላለው ወደ እርሱ ሄደ። ወርዶም እንዲፈውስለት ለመነው። ስለዚህም ኢየሱስ ምልክትና ድንቅ ነገር ካላያችሁ ከቶ አታምኑም አለው። ሹሙ ጌታ ሆይ ብላቴናዬ ሳይሞት ውረድ አለው። ኢየሱስም ሂድ ልጅ በሕይወት አለ አለው። በህሊናው በፈቃዱ ፈውሶታል። ልጁን መዳሰስ አላስፈልገው፣ ማየት አላስፈልገው፣ ተነስም አላለው። ሂድ ልጅ በሕይወት አለ አለው። አሁን ይሄ ምን ይፈልጋል? ፍጹም ማመን። ቤት እኮ ነው ያለው ልጅ እና ቤት እንሂድ እያልኩ ነው። ምን እያልክ ነው ካለ ይሄ ሰው ከስሯል ማለት ነው። እና ሂድ ልጅ በሕይወት አለ አለው። ይቀጥላል ታሪኩ። ሰውየው ኢየሱስ የነገረውን ቃል አምኖ ሄደ። አያችሁ፣ ይሄ ነው ደስ የሚለው። ሰውየው ኢየሱስ የነገረውን ቃል ምን ብሎ ሄደ? አምኖ ተቀብሎ ሄደ። እርሱም ሲወርድ ሳለ ባሮቹ ተገናኙትና ብላቴና በሕይወት አለ ብለው ነገሩት።
ከሞት አፋፍ የደረሰው ብላቴና በሕይወት አለ ብለው ነገሩት። አስደናቂ ነገር ላነብላችሁ ቁጥር 52 እርሱም በጎ የሆነበትን ሰዓት ጠየቃቸው። ስንት ሰዓት ነው ልጄ የዳነው በሕይወት የተነሳው ብሎ ጠየቀ። እነርሱም ትናንት በ7 ሰዓት ንዳዱ ለቀቀው አሉት። አባቱም ኢየሱስ ልጅ በሕይወት አለ ባለው በዚያ ሰዓት እንደሆነ አወቀ። አያችሁ በቃ እሱ ሲያዝ ሲፈቅድ ሁሉ ነገር ይከናወናል፣ ይፈጸማል። በጣም አስተዋይ ሹም ነው በእውነት። ልጅ ብላቴና በሕይወት አለ ሲሉት አልተጠራጠረም። ግን በየትኛው ሰዓት ነው አለ። ትናንትና 7 ሰዓት። ያቺ ሰዓት ጌታ የዛን ሹም ብላቴና የፈወሰባት ሰዓት ናት። ሹሙ ደግሞ ያመነባት። ስለዚህ ያመነባት ሰዓት የዳንባት ሰዓት ናት። አያችሁ በዚያ ሰዓት እንደሆነ አወቀ። እርሱ ከቤተሰቦቹ ሁሉ ጋር አመነ ይላል። ተረፈ ለቤተሰቡ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከአሳር ወደ ክብር፣ ከመርገም ወደ በረከት ተመለሱ ነው የሚለው። ስለዚህ የመጀመሪያው በሐልዮ የሚያስብልን መሆኑን በደንብ ልናምን ይገባል። ሁለተኛው በነቢብ ነው። በነቢብ ማለት በመናገር ትናንት እንደተነጋገርነው ቃሉ የሚፈጥር የሚሰራ የሚያስገኝ የሚያዘጋጅ ሁሉን የሚፈጽም ቃል ነው እግዚአብሔር ቃል እና መጽሐፉ የዮሐንስ ወንጌል ምዕራፍ 5 ቁጥር 8 እስከ 9 ይቻላል አነብላችሁ። እንዲያው ከ7 ልጀምረው። ለምን መድኃኒታችን ኢየሱስ ክርስቶስ በቤተ ሳይዳ መጠመቂያ በዚያ በጸበሉ ስፍራ ሲመላለስ ነው ይሄን ሰው ያገኘውና ትናንት እንደጠቆምኳችሁ የጌታ መልአክ ይወርዳል፣ ያን የመጠመቂያውን ውሃ ያናውጣል ማለት ይባርከዋል። ከተረታ ውሃነት ወደ ጸበልነት ይቀይረዋል። ጸበል ሲያዩት ውሃ ይመስላል፣ ካህን ሲያዩት ሰው ይመስላል ይባላል አይደል? አሁን ከቧንቧ የወረደ ውሃና ከመቅደስ የወጣ ውሃ ቢሰጣችሁ በአይነ ሥጋ ሁለቱም ውሃ ነው። በእምነት አይነ ግን ውሃ ውሃ ነው፣ ጸበሉ ጸበል ነው። ርኩስ መንፈስ ያለበት ሰው ቀዝቃዛው ጸበል ሲፈስበት ተቃጠልኩ ይላል። ምኑ ነው የሚያቃጥለው? ቀዝቃዛ ነው አይደል? ምኑ ነው የሚያቃጥለው? እግዚአብሔር ኃይል። ስለዚህ እምነት እና መልአኩ ያን ጸበል ሲባርክ መጀመሪያ ቀድሞ የገባ በሽተኛ ከማንኛውም አይነት ደዌ ይፈወስ ነበር። ይሄ ሰው ከአልጋው ጋር 38 ዓመት ተጣብቆ የጌታውን ቀን በተስፋ የሚጠባበቅ ነው። ሌላ ነገር ግን አላሰበም። አያችሁ እንደው ይገርማል። ወይ ከወገኖቻችሁ ወይ ከራሳችሁ ሕይወት ተምራችኋል እርግጠኛ ነኝ። ብዙ ጊዜ ሰውን በሕይወት ውስጥ የሚጎዳው በኑሮ በሕይወት ውስጥ የደረሰብን ችግር ያጋጠመን ፈተና አይደለም፣ ለችግራችን መፍትሄ የምንፈልግበት ቦታ ነው። ችግራችንን የሚያብሰው አይደል? ሁሉ ይፈልጉሃል የተባለው ጌታ ግን ብቸኛ መፍትሄ እውነተኛ ፈዋሽ ስለሆነ በዚያ ይጠብቅ ነበር እና መልአኩን የሚልከው ጌታ ጸበሉን እየባረከ የሚፈውሰው ጌታ ራሱ ሰው ሆኖ በዚያ በመጠመቂያው ሲመላለስ ይሄን ሰው አየው። ምን ይላል? በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ያውቃል። አያችሁ ምን ያህል እንደጠበቅ ነው፣ ምን ያህል እንደታገስ ነው ያውቃል እሱ ራሱ። ለምን? አሁንም ቅዱስ ዮሐንስ በወንጌሉ እንዲህ ይላል፣ ወደ ኋላ እንመለስ። ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበር፣ ስለ ሰው ማንም ሊመሰክር አያስፈልገውም ነበርና አይተማመናቸውም ነበር፣ ራሱ በሰው ያለውን ያውቅ ነበርና ይላል የዮሐንስ ወንጌል ምዕራፍ 2 ቁጥር 24 እስከ 25። እንዲህ ነኝ ብለን እንድንነግረውም አይፈልግም፣ ራሱ ያውቃል። ስለዚህ መጽሐፉ 38 ዓመት ሙሉ ከአልጋው ጋር ተጣብቆ የእግዚአብሔርን ቀን ያችን የምሕረት ሰዓት በእምነት በተስፋ ይጠብቅ እንደነበረ ጌታ አውቆ የባህሪ አምላክ ስለሆነ ልትድን ትወዳለህን አለው። ድውዩ ጌታ ሆይ ውሃው በተናወጠ ጊዜ ማለት በመልአኩ በተባረከ ጊዜ ማለት ነው፣ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም። ይኸው የብዙዎቻችን ጥያቄ ነው። ይሄ የብዙዎቻችን እንጉርጉሮ ነው። ሰው የለኝም፣
ወገን የለኝም እንላለን። ሁሉ የሱ የሆነው ጌታ ስላለ ደስ ይበላችሁ በእውነት። እናት ነው፣ አባት ነው፣ ወንድም ነው፣ እህት ነው፣ አጽናኝ ነው፣ አስተማሚ ነው፣ መካሪ ዘካሪ ነው፣ ሁሉንም ነው እግዚአብሔር። ሰው የለኝም፣ ወገን የለኝም፣ ዘመድ የለኝም ማለት። ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስ ተነሳና አልጋህን ተሸክመ ሂድ አለው። ነቢይ ማለት ይሄ ነው። በመለኮታዊ ቃል በሕያው ቃል ተነስና አልጋህን ተሸክመ ሂድ አለው። ወዲያው ሰውየው ዳነ፣ አልጋውንም ተሸክሞ ሄደ ይላል። ተመልከቱ፣ ሁሉ ይፈልጉሃል ማለት ይሄ ነው። 38 ዓመት ሙሉ የተሸከመችውን አልጋ ተሸከማት። እግዚአብሔር ሲያበረታ፣ ሲፈውስ፣ ታሪክ ሲለውጥ፣ ሸክምን ሲያወርድ፣ ስራ ሲሰራ እንደዚህ ነው። ተነሳና አልጋህን ተሸክመ ሂድ። በቃሉ ሁሉ ይሆናል፣ በቃሉ ሁሉ ይከናወናል፣ በእሱ ቃል ሁሉ ይፈጸማል። እንደ ቃሉ አሁንም ለሁላችን ይፈጽምልን። ተነሳና አልጋህን ተሸክመ ሂድ አለው። ተነስቶ አልጋውን ተሸክሞ ሄደ፣ ዳነ ነው የሚለው። ሶስተኛው በገሲስ ነው። ገሲስ ማለት መዳሰስ። የመጀመሪያው ምን ነበር አልኳችሁ? አቤት አልዮ። ሁለተኛ ነቢይ ቃልን በመናገር። ሶስተኛው አሁን ነገርኳችሁ ገሲስ ወይም በመዳሰስ። የዮሐንስ የማቴዎስ ወንጌል ምዕራፍ 8 የማቴዎስ ወንጌል ምዕራፍ 8 ከቁጥር 1 እስከ 3 ያለውን አነብላችኋለሁ። ማቴዎስ 8 ቁጥር 1 እስከ 3 ከተራራም በወረደ ጊዜ ብዙ ሕዝብ ተከተሉት። እነሆም ለምጻም ቀርቦ ጌታ ሆይ ብትወድስ ልታነጻኝ ትችላለህ እያለ ሰገደለት። እጁንም ዘርግቶ ዳሰሰውና እወዳለሁ ንጻ አለው። ወዲያውም ለምጹ ምን ሆነ? አያችሁ፣ በብሉይ ኪዳን ለምጽ ከባድ ነው። አንደኛ የኃጢአት፣ የበደል፣ የስህተት፣ የመተላለፍ ምልክት ነው። ሁለተኛ ለምጽ ያለባቸው ሰዎች ከህብረተሰብ የተገለሉ ናቸው። ወደ እግዚአብሔር መቅደስ አይገቡም። የተቀደሰ ነገር አይነኩ። ቀሳውንተው ለብቻ በመንደር ነው የሚቀመጡ፣ ተገለው ማለት ነው። ሰው ያገለላቸውን እሱ ያቅፋል፣ አያችሁ፣ ይዳስሳል። እና ሰው ቢረሳችሁ እግዚአብሔር ካረሳችሁ አይክፋችሁ በእውነት። ሰው ተራምዷችሁ ቢሄድ እግዚአብሔር አልፏችሁ ስለማይሄድ አይዟችሁ። እና እወዳለሁ ንጻ አለው። እጁን ዘርግቶ ዳሰሰው ይላል። እግዚአብሔር አምላክም ሰውን ከምድር አፈር አበጀው ይላል። በእጁ አይደል የሰራ? እኛም በሰራበት እጁ ይው ዳሰሰው፣ ወዲያውኑ ከለምጹ ነጻ ይላል። እንደው በህሊናችሁ አልመጣባችሁም? ይሄ እጅ እንደው በነካኝ አላላችሁ? በዳሰሰኝ አላላችሁ? በእውነት በዚህ እጆቹ ሁላችንን ይዳብሰን አምላካችን ነው። አራተኛው በዘፈረ ልብስ። ዘፈረ ልብስ ማለት የልብስ ጫፍ ማለት ነው። ዘርፍ፣ የልብስ ዘርፍ፣ የቀሚሱ ዘርፍ፣ የቀሚሱ ጫፍ ዘፈረ ልብስ። የማርቆስ ወንጌል ምዕራፍ 5 ቁጥር 27 እስከ 29። የማርቆስ ወንጌል ምዕራፍ 5 ቁጥር 27 እስከ 29። እንደው እናንተ ሙሉን አነቡ፣ እኔ ኃይለ ቃሉ ያለበትን ብቻ ማለት ነው። ከ12 ዓመትም ጀምሮ እንደሚፈሳት ሴት ነበረች። ከብዙ ባለመድኃኒቶች ብዙ ተሰቃየች። ገንዘቧን ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም። ቅድም ያልኳችሁ ይሄ ለችግራችን መፍትሄ የምንፈልግበት ቦታ ትክክለኛ ካልሆነ እንኳን ችግራችን ሊቃለል ምን ይሆናል? ይውሳል። እንዲህ የሆነችው ገንዘቧን ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም። የኢየሱስን ወሬ ሰምታ ሁሉ የሚፈልጉትን፣ ሁሉ የሚናፍቁትን፣ ሁሉ በተስፋ የሚጠባበቁትን ደጅ የሚጠሩትን ጌታ ዝናውን ሰማች። የትምህርቱን የታምራቱን ዝና ሰማች። የኢየሱስንም ወሬ ሰምታ በስተኋላው በሰዎች መካከል መጥታ ልብሱን ዳሰሰች። ምክንያት ልብሱን ብቻ የዳሰስኩ እንደሆነ እድናለሁ ብላለችና። አያችሁ፣ ከኋላው ፊቱን ማየት አይገባኝም አለች። ትህትና ነው ይሄ።
በቤቱ መቅረብ አይገባኝም። እሱ ግን በሁሉ የሚያድን የሚፈውስ ጌታ ስለሆነ እምከመገሰስኩ ጽንፈ ልብሱ አዩ እኔ የልብሱን ዘርፍ የበቀሚሱን ጫፍ ብቻ የዳሰስኩ እንደሆነ እድናለሁ። ይሄ ምን ይባላል? ፍጹም እምነት ይባላል። ከዚያስ ምን ሆነ? ወዲያው የደሟ ምንጭ ደረቀ፣ ከስቃይዋም እንደዳነች በሰውነቷ አወቀች ይላል። ይሄንን ጌታ ነው ሁሉ የሚፈልጉት። የ12 ዓመቱ የደሟ ምንጭ ቀነሰ አይደለም የሚለው። ምን ሆነ ነው የሚለው? ደረቀ፣ ቀጥ አለ ነው የሚለው። ከስቃይዋ እንደዳነች ከሸክሟ እረፍት እንዳገኘች በሰውነቷ አወቀች ነው የሚለው። አያችሁ፣ ከባድ ነው በእውነት። በእሷ ጫማ ቆመን ስናየው ነው በጣም የሚነካል። ምክንያት እንኳን 12 ዓመት ሙሉ አንድ ቀንም ደም የፈሰሰው ሰው ታውቃላችሁ፣ ለሚያየው ችግር ነው፣ ጠረኑ ችግር ነው። 12 ዓመት ሙሉ ከሰው እኩል ተፈጥራ ከሰው በታች ሆና የምትኖር ሰው ነኝ ብላ ከሰው ጋር ለመቀራረብ ለመቀላቀል የማትደፍር ሰዎችም ሰው ብለው የማይቀርቧት ነበረች። ሁሉ የሚፈልጉት ጌታ ግን ዳሰሰችውን የሚለው እና የደሟ ምንጭ ደረቀ፣ ከስቃይዋ እንደዳነች በሰውነቷ አወቀች። የ12 ዓመቱ ታሪክ በቅጽበት ታሪክ ይቀይራል እግዚአብሔር በእውነት ክብር ምስጋና ይግባው። ከዚያ ምን ሆነ? ወዲያውም ኢየሱስ ከእርሷ እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዞር ብሎ ልብሴን የዳሰሰ ማን ነው አለ። ደቀ መዛሙርቱ ሕዝቡ ሲያጋፉ እያየህ ማን ዳሰሰኝ ትላለህን አሉት። እርሱ የባህሪ አምላክ ነው፣ ሁሉን ያውቃል። ይህንም ያደረገችውን ለማየት ዞር ብሎ ይመለከት ነበር። ሴቲቱ ግን የተደረገላትን ስላወቀች፣ የተደረገልንን እንድናውቅ እግዚአብሔር ማስተዋል ይስጠን። ሴቲቱ ግን የተደረገላትን ስላወቀች እየፈራች እየተንቀጠቀጠች መጣ፣ በፊቱ ተደፋች፣ እውነቱን ሁሉ ነገረችው። ከሱ የሚሰወር ምን አለ? ከሱ የሚሸሸግ ምን አለ? ሁሉን የሚያውቅ ጌታ ስለሆነ ታዲያ ያገኘችውን ጥቅም ተመልከቱ። እርሱ ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈወሽ አላት። ሰዎች ያገለሏትን ልጄ አላት። እምነትሽ አድኖሻል፣ ከስቃይሽ ተፈወሽ፣ እረፍት አርጊ፣ ከዚህ በኋላ ይበቃሻል፣ በሰላም ወደ ቤትሽ ሂጂ አላት። በእውነተኛም ከደዌያችን ፈውሶ ሸክማችንን አውርዶ የሱን ምሕረት ቸርነት ፈውሱን አድኖቱን ጸጋውን በረከቱን ክብሩን አጎናጽፎ በሰላም ይመልሰን። አራተኛው ይሄ ነው። አምስተኛው በወሪቀ ምራቅ። ወሪቀ ምራቅ ማለት ምራቁን እንትፍ በማለት የዮሐንስ ወንጌል ምዕራፍ 9 ቁጥር 6 እስከ 7 ላይ እናገኛለን። ከእናቱ ማኅፀን ጀምሮ በደረቅ ግንባር የተፈጠረውን ሰው አየ ይላል እና ደቀ መዛሙርቱ ቀርበው እኛም ብንሆን ልንጠይቀው የሚገባውን ጥያቄ ጠየቁ። ባዩት ሰው ተገርመው ነው መምህር ሆይ ይህ ሰው እንዲህ ሆኖ የተፈጠረው እንዲህ ሆኖ በደረቅ ግንባር የተወለደው እሱ ኃጢአት ሰርቶ በድሎ ነው ወይስ ወላጆቹ ቤተሰቦቹ ኃጢአት ሰርተው በድለው ነው ብለው ጠየቁት። ጌታ ሲመልስ ምን አለ? ወላጆቹ ምንም ኃጢአት አልሰሩ፣ እሱ ምንም የበደለው ዕዳ የለበትም። ነገር ግን ይህ ሰው እንዲህ ሆኖ የተፈጠረው የእግዚአብሔር ክብር በእርሱ እንዲገለጥ ነው አለ። አንዳንድ ጊዜ ችግራችን ጉድለታችን በሕይወታችን የሚያጋጥመን ነገር የግድ የኛ የኃጢአት ውጤት መሆን የለበትም። የወላጆቻችን የቤተሰቦቻችን በዙሪያችን ያሉ ሰዎች የኃጢአት ውጤት ዕዳ እየከፈልን ነው ማለት የለብንም። ይሄን መለየት ያስፈልጋል። እግዚአብሔር ክብሩን ሊገልጥብን ከፈለገ የፈቀደውን ያድርግ። ኤሊ ምን አለ? አረጋዊው ካህን እርሱ እግዚአብሔር ነው የወደደውን ያድርጋል። እንዴት ደስ ይላል! እሱ እግዚአብሔር ነው የወደደውን ያድርግ። አዎ ሸክላዎቹን የእጁ ስራዎቹን እንደፈለገ ያድርገን። በእርግጠኝነት የምናውቀው ግን እግዚአብሔር በእኛ ላይ ያለው ዓላማ በጎ ብቻ አይደለም፣ እየታወቀ ይህን ያመነ ሰው አይቸገርም። ኢዮብ ያ ሁሉ መከራ ሲፈራረቅበት የገዛ አካሉ ሚስቱ እንኳን እግዚአብሔርን ሰድበ ረግመ ሙት ምን እስክትሆን ነው ስትለው ምን ብሎ ነው የመለሰው? እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሆናል። አያችሁ፣ በሰጠኝ ጊዜ አመስግኜ ተቀበልኩ። ባለ ገንዘቡ እሱ ነው፣
በፈለገ ጊዜ ወሰደ። ስለዚህ በሰጠኝ ጊዜ እንዳመሰገንኩት ሲወስድም ባለገንዘብ ስለሆነ እሱ እኩል አመሰግነዋለሁ አለ። እና እግዚአብሔር የኢዮብን ትዕግስት ከንቱ አስቀረበት። ምን አደረገ? ያጣውን ሁሉ እጥፍ አድርጎ ነው የሰጠው። ተመልከቱ። እና ይሄ የህይወት ትምህርት ነው፣ የህይወት ተመክሮ ነው። እና የእግዚአብሔር ክብር በሱ እንዲገለጥ ነው አለ። ልመልሳችሁ ቁጥር 6 እና 7 ይህንም ብሎ ወደ መሬት እንትፍ አለ። በመራቁም ጭቃ አድርጎ በጭቃው የዕውሩን ዓይኖች ቀባና ሂድና በሰሊሆ መጠመቂያ ታጠብ አለው። ትርጓሜው የተላከ ማለት ነው። ስለዚህ ሄዶ ታጠበ፣ እያየ መጣ ይላል። አያችሁ፣ እንደዚህ ደስ የሚል ጸጋ ነው። እግዚአብሔር ሲሰራ ኃይሉ ሲገለጥ ማዳኑ ሲገለጥ በጣም ደስ ይላል። መራቁን እንትፍ አለ፣ ከትቢያው ጋር አዋሃደ፣ ጭቃ ሆነ፣ ያንን ቀባው ነው የሚለው። አሁን የራሱ አስገርም። ጭቃ የሚያየውን ዓይን ያጠፋል እንጂ እንዴት ብርሃን ይሰጣል? እስቲ እግዚአብሔር ያሳያችሁ። የእሱ ሥራ እኮ ድንቅ ነው፣ ከአእምሯችን በላይ ነው። ሰውን ከምድር አፈር አብያጅ የፈጠረ ጌታ ስለሆነ አሁንም በዚያው ጭቃ ዓይን ፈጠረለት፣ ሰራለት። ሂድና በሰሊሆ መጠመቂያ ታጠብ አለው። ለምን? ሌሎች በሱ እምነት የውስጥ ዓይኖቻቸው እንዲበራላቸው ፈቃዱ ስለሆነ። ሄደ ማለት አመነ ማለት ነው። ታጠበ፣ ከታጠበ በኋላ ምን እየሆነ መጣ? በቃ ሰው ከእግዚአብሔር ጋር ከተገናኘ በኋላ በሱ የበረከት የድህነት የምህረት የክብር የጸጋ እጅ ከተዳሰሰ በኋላ አዲስ ሰው ነው የሚሆነው። ጨለማ ለብሶ ነው የሄደው፣ ብርሃን ለብሶ ነው የተመለሰው አይደል? እና እንደመጣን አይመልሰንም እግዚአብሔር። ሸክማችንን አውርዶ ጉለታችንን ሞልቶ ምን ፈልገውን ነገር ሰጥቶ አጽናንቶ አረጋግቶ አይዟችሁ ብሎ ነው የሚመልሰን። እና እያየ መጣ ነው። አሁን ተመልከቱ፣ ወደ ሰሊሆ መጠመቂያ ሲሄድ ዓይነ ስውር ስለነበረ ዓይን ስላልነበረው ሰዎች እየመሩት ነው የሄዱት። እሱ ወደ መጠመቂያው የወሰዱት ሰዎች ዓይነ ስጋቸው በርቷል፣ ዓይነ ልቦናቸው ግን ታውሯል። እሱ ደግሞ ዓይነ ስጋ የለውም፣ ዓይነ ልቡ ግን የበራ ነበር። ስለዚህ ታጥቦ እያየ ሲመጣ ያ ጭቃው ሲታጠብ ሲወርድ ብርሃን ሲሳልበት እየመሩት ያመጡትን ሰዎች በተራው ደግሞ በውስጥ ብርሃን እየመራ ወደ ክርስቶስ አቅርቧቸዋል። ምን ማለት ነው? በክርስቶስ ብርሃንነት ሕይወትነት እንዲያምኑ አድርጓቸዋል። ስለዚህ እግዚአብሔር ክብር አልተገለጠበትም ነው። ስለዚህ መከራችንን ጉድለታችንን ችግራችንን ሁሉ የክብሩ መገለጫ ያድርግልን። በቃና ዘገሊላ ሰርግ ቤት ታውቃላችሁ ሁላችሁ ጌታ የመጀመሪያው ለስጋዌው ማለት ነው ሰው ሆኖ በዚህ ዓለም ተገልጦ ሲያስተምር የመጀመሪያው ቀዳሚውን ተአምራት ያደረገው ቤት ነበር። በገሊላ ቃና ሰርግ ቤት ምን ነበር ተአምሩ? እሱ ብቻ ነው? ውሃው ወደ ወይን ጠጅ። ጥሩ ነው። ውሃው ከየት መጣ? አቤት በልሽው መልእክቱን እንዲገባችሁ ነው ልግለጠው። ለሰርጉ ድግስ የተዘጋጀው ወይን ምን ሆነ? አለቀ ማለት ጋሩ ምን ሆነ? አሁን አያስጨንቅም? አያሳዝንም? ይሄ አያሳቅቅም? ሰርግ ለጠራ ሰው ለደገሰ ሰው ጋሩ ባዶ ሆነ። አሁን ባዶነት፣ መሳለቅ፣ መጨነቅ፣ ማፈር፣ አንገትን የሚያስደፋ ነገር ውስጥ መግባት ይሄ ከባድ ነው። ስለዚህ ውሃውን ቀርተው ሞሉ። ያንን ውሃ ለውጦ ምን አደረገ? ወይን አደረገ። አሁን ወንጌል ምን ይላል? ኢየሱስን ይህን የምልክቶች መጀመሪያ በገሊላ ቃና አደረገ ካለ በኋላ ምን ይላል? ክብሩንም ገለጠ። ደቀ መዛሙርቱ በእርሱ አመኑ። ክብሩን የገለጠው በባዶ ጋር ነው አይደል? አካውንቱ ባዶ ሲሆን የሱ ክብር መገለጫ ሊሆን ይችላል። ፍቅራችን ሲቀዘቅዝ ሲጎል፣ ጤናችን ሲጎል፣ ብዙ ነገራችን ሲጎል የእግዚአብሔር ክብር መገለጫ ይሆናል። ይሄን እንዳትረሱ ሁልጊዜ። በጉለታችን በባዶነታችን እሱ ከሌለ ነው ችግሩ። በእውነት ከጨለማ መውጣት አይቻልም። ከሀፍረት መውጣት አይቻልም።
መዳን አይቻልም። ከመጨነቅ መዳን አይቻልም። አንገት ከመድፋት መዳን አይቻልም። በባዶነታችን በጉለታችን ግን የእሱ የበረከት እጅ ሲያርፍበት የክብሩ ምን ይሆናል? መገለጫ ይሆናል። እስቲ ቀላል ምሳሌ ልንገራችሁ። ያው አንድ ቁጥር ጻፉ፣ ከፊቱ 60 ደርድሩ። 60 ደግሞ ደርድሩና አንድ ቁጥር ጻፉ። አሁን የቁጥሩ ብዛት ምንድነው? ስንት ዜሮ ነው ያለው ሁለቱም ላይ? 6 ነው አይደል? የመጀመሪያው ምን ተብሎ ይጠራል? አቤት 1 ሚሊዮን። ሁለተኛውስ? አቤት አልሰማችሁም? እስቲ እንደገና ቆይ ልድገመው። አንድ ቁጥር ጻፍ፣ 60 ደረደርኩኝ። ስንት ይባላል ይሄ? ትክክል ናችሁ። 60 ጽፌ ደግሞ አንድ ቁጥር ጻፍኩኝ። አቤት ያ ሁሉ ዜሮ ምን ሆነ? በጣም ጥሩ። አሁን የኛ ዜሮ የኛ ባዶነት እንደ 1 ሚሊዮን ብዙ የሚሆነው ማሲቀድም ነው እግዚአብሔር ከፊት ሲሆን የኛ ባዶነት ብዙ ይሆናል። በእኛ ባዶነት ከኋላ እግዚአብሔር ሲሆን ደግሞ አሁንም እዛው ባዶ ነው ማለት ነው። ስለዚህ ባዶን ጋር ሞላ፣ ውሃውን ወይን አደረገ፣ ክብሩን ገለጠ። በሰርግ ቤት በትዳር ውስጥ ብዙ የሚጎል ነገር ሊኖር ይችላል። ስራ ማጣት፣ ገንዘብ፣ በልጆች ጤና፣ በትምህርት ብዙ አይነት ነገር፣ በስራ ገበታ፣ በትምህርት ቤት፣ በምንኖርበት የኑሮ መስክ ሁሉ ዋናው በዚያ ሁሉ ውስጥ ግን የእግዚአብሔር ክብር እንደሚገለጥ ማመን ያስፈልጋል። የዮሐንስ ወንጌል ምዕራፍ 2 ቁጥር 12ን ተመልከቱ። ስለዚህ 5 ናቸው ጌታ ታምራት ያደረገባቸው የፈወሰባቸው መንገዶች። አንደኛ ምንድነው? አቤት በሐልዮ፣ ሁለተኛ በነቢብ ቃል በመናገር፣ ሶስተኛ በገሲስ በመዳሰስ፣ አራተኛ በዘፈረ ልብስ በልብሱ ጫፍ በቀሚሱ ዘርፍ፣ አምስተኛ አቤት በወሪቀ ምራቅ። በጣም በዚህ ሁሉ አምላካችን ምሕረቱን ቸርነቱን አሳይቷል። የእግዚአብሔር ሰዎች ይታመማሉ። ቅዱሳን ራሳቸው በደዌ ያልፋሉ። ለምን? አሁን ሐዋርያት ራሳቸው ደዌዎችን ፈውሱ፣ ለምጻም አንሱ፣ ሙታንን አንሱ፣ አጋንንትን ከሰዎች ሕይወት አውጡ ብሎ የመፈወስ ስልጣን ሰጥቷቸው ራሳቸው ሐዋርያት ግን ይታመሙ ነበር። ለምን? ለሁለት ለሶስት ነገር። አንደኛ ለታመሙ ሰዎች እንዲያዝኑ። አያችሁ፣ ዘፈተነ ሐዘነ ያምር ሐዘን ይላል ሊቁ። ሐዘንን የቀመሰ ሰው የሐዘንን መራራነት ስለሚያውቅ ላዘኑ ሰዎች ይራራል። ስለዚህ ሐዋርያትን ቅዱሳኑን ሌሎቹን እየፈወሱ እነሱን እንዲታመሙ ያደርጋቸው የነበረው ለሕመምተኞች እንዲራሩ እንዲያዝኑ። አይገርማችሁም ቸርነቱ? አንድ ይሄ። ሁለተኛ በትህትና የእሱ ክብር የሚገለጥበት ጸጋውን፣ ስጦታውን፣ ቸርነቱን የሚያዩበት ነው ራሱ። ይሄ ከቅዱስ ጳውሎስ ሕይወት ላሳያችሁ። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 እስከ 9 በኃጢአታቸው ምክንያት የሚመጣ ሳይሆን ደዌ ዘሴት፣ ደዌ ዘንጽ፣ ደዌ ዘክብር የክብር የንጽህና ዋጋ የሚያሰጥ ደዌ ይባላል። ሁለተኛ ቆሮንቶስ ምዕራፍ ስንት አልኳችሁ? 12 ቁጥር 7 እስከ 9 ስለዚህም በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ፣ ይኸው እንዳልታበይ ነው ይላል። አያችሁ፣ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ምን ይሰጣል? ጸጋውን ይሰጣል። ራሱን ከፍ ከፍ የሚያደርግ በእግዚአብሔር ፊት ምን ይሆናል? ይዋረዳል። ስለዚህ ይሄ መጎሰሚያ የተሰጠኝ እንዳልታበይ ነው፣ ትሑቱን አምላክ በትህትና እንዳገለግለው ነው አለ። ተመልከቱ፣ ከባድ ራስ ምታት ያስቸግረው ነበር ቅዱስ ጳውሎስ። እንዳልታበይ ነው እና ከዚህ ህመም ለመፈወስ ደግሞ ምን አደረገ? እግዚአብሔር ምን ብሎ እንደመለሰለት ስሙ። ስለዚህ ነገር ከኔ እንዲለይ 3 ጊዜ ጌታን ለመንኩት፣
እርሱም ጸጋዬ ይበቃሃል ኃይሌ በድካም ይፈጸማልና አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። ስለዚህ ስለ ክርስቶስ በድካም በመንገላታትም በችግርም በስደትም በጭንቀትም ደስ ይለኛል። ስደክም ያን ጊዜ ኃይለኛ ነኝና። አያችሁ ይገርማል። የእግዚአብሔር ፈቃድ ሁሉ ጊዜ በጎ መልካም ደስ የሚያሰኝ ነው። በእኛ ላይ ክፉ ሐሳብ ክፉ ዓላማ እግዚአብሔር የለው እና ይሄ ፈተና ከኔ እንዲለይ 3 ጊዜ አጥብቄ ጸለይኩ ለመንኩ። በጸሎት ግን ፈቃዱን የጠየቁት ጌታ ምን አለ? ጸጋዬ ይበቃሃል በምስጋና ባኮቴ ተቀበለው ተከብርበታለህ አለኝ። ከዚያ በኋላ ስደክም ኃይለኛ ነኝ አለ። ተመልከቱ። ስለዚህ ቅዱሳን ጸጋ አድርገው ተቀብለውታል ማለት ነው። ይሄ ታላቅ ክብር ነው፣ ታላቅ ጸጋ ነው እና እግዚአብሔር ሁሉ ጊዜ በነገሮች ሁሉ ያስተምረናል፣ ይመክረናል፣ ለሕይወታችን የሚያስፈልገውን ሁሉ ይነግረናል። በአንጻሩ ደግሞ በነፍስም ይፈውሳቸው ብዙዎች ናቸው። በቃሉ ይፈውሳል፣ በመንፈሱ ይፈውሳል፣ በቅዱስ ሥጋው በክቡር ደሙ ይፈውሳል፣ በንስሐ ይፈውሳል። ረቂቁን የነፍስን ሕመም የነፍስን ደዌ ይፈውሳል የኛ ጌታ። ስለዚህ ሁሉ ጊዜ በደጁ ሆነው ምሕረቱን የሚጠባበቁትን ደጅ የሚጠሩትን በእምነት የሚፈልጉትን እግዚአብሔር ይሰማል። ምንድነው የሚለው? በመዝሙር 33 መዝሙር 33 ቁጥር 4 እስከ 6 ላይ ነብዩ እግዚአብሔር ቅዱስ ዳዊት እንዲህ ይላል፣ እግዚአብሔርን ፈለግኩት መለሰልኝም። የትምህርታችንስ ምንድነው? ሁሉ ቅዱስ ዳዊት እንዲህ አለ፣ እግዚአብሔርን ፈለግኩት ምን አደረገልኝ? መለሰልኝ። ከመከራዬም ሁሉ አዳነኝ። ሁሉ የሚፈልጉት የሚሰማ የሚመልስ ነው። የሚመልሰው ደግሞ በማዳን ነው፣ ስራ በመስራት ነው፣ ሕይወትን በመቀየር ነው። ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁም አያፍርም። ስንት ሰው አሳፍሯችኋል። ስንት ቦታ ጥያቄያችሁ መልስ ሳያገኝ ቀርቷል። ሁሉ የሚፈልጉት ጌታ ፊት ግን ወደ እርሱ ቅረቡ ያበራላችኋል፣ ፊታችሁም አያፍርም ማለት ምን ማለት ነው? የለመናችሁትን ይፈጽምላችኋል፣ የጠየቃችሁትን ያደርግላችኋል ማለት ነው። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራው ሁሉ አዳነው። የሚሰማ የሚያድን እንባ የሚያብስ ቁስል የሚፈውስ ስብራት የሚጠግን ከድካም የሚያበረታ ከኃጢአት የሚያነጻ ከበደል የሚቀድስ የሚያከብር ጌታ ስለሆነ ሁሉ ይፈልጉሃል አሉት። መጨረሻ የምናየው ሁሉ ይፈልጉሃል ተባለ። በስጋም በነፍስም የተቸገሩ እንደፈለጉት ግን ካገኙት በኋላ እንደ ማጠቃለያ መልእክቴ የፈለጉትን ያህል ቅርብ ሆኖ ካገኙት በኋላ ጥያቄያቸውን ከመለሰ በኋላ በዳነው በተለወጠው በከበረው በአዲሱ ሕይወታቸው ሰውነታቸው ያከበሩት ያገለገሉት ያመለኩት ስንቶች ናቸው? ትልቁ ጥያቄ ይሆን። የጠራነው ጌታ መልሶ ይጠራናል። የፈለግነው አባት መልሶ ይፈልገናል። የናፈቅነው የተጠማነው ጌታ መልሶ ይናፍቀናል፣ ይጠማናል። ስለዚህ ከተደረገልን በኋላ ጠርተነው አቤት ካልን በኋላ ከመለሰልን በኋላ ከፈወሰን በኋላ ካነጻን በኋላ ካጽናናን በኋላ ከጠገነን በኋላ ካነሳን በኋላ ይቅር ካለን በኋላ በእሱ ምሕረት ቸርነት በዳነው ሕይወትና ሰውነት እሱን ብቻ ማምለክ፣ እሱን ብቻ ማክበር፣ እሱን ብቻ ማገልገል ያስፈልጋል። እንደው በእግዚአብሔር ስለምናልፈው ነገር ቅዱስ ዳዊት በመዝሙር 19 ቁጥር 1 እስከ 4 ላይ እንዲህ ሲል ተናግሯል። መዝሙር 19 ቁጥር 1 እስከ 4
በመከራ ቀን እግዚአብሔር ይስማህ ይላል። ይስማን ሁላችን። በችግራችን ጊዜ ጮኸን የማይሰሙን፣ በሐዘናችን በጭንቀታችን ጊዜ ጮኸን ተጣርተን የማይመልሱልን ብዙ ክፍሎች ይኖራሉ። ስለዚህ ምን አለ ቅዱስ ዳዊት? በመከራ ቀን እግዚአብሔር ይስማችኋል። የያዕቆብ አምላክ ስም ያቁምህ። አያችሁ፣ ከፈተናው ከችግሩ ጽናት የተነሳ ጥርጥር ወደ ውስጥህ እንዳይገባ እግዚአብሔርን በማመን አለት መሰረት ላይ የያዕቆብ አምላክ ስም አጽንቶ ተክሎ ያቁምህ ይላል። በመከራ ቀን እግዚአብሔር ይስማ፣ የያዕቆብ አምላክ ስም ያቁምህ፣ ከመቅደሱ ረድኤትን ይላክልህ። የሚታደግ የሚያጽናና የሚረዳ ስራ የሚሰራ ሸክም የሚያቀል በተስፋ የሚሞላውን ረድኤቱን ከመቅደሱ ይላክልህ። የልብሱ ዘርፍ መቅደሱን ሞልቶት ነበር ስለተባለ ከመቅደሱ ረድኤትን ይላክልህ። ከጽዮንም ያጥናህ፣ ቁርባንን ሁሉ ያስብልህ፣ የሚቃጠል መስዋዕትህን ያለምልምልህ፣ እንደ ልብህ ይስጥህ፣ ፈቃድህንም ሁሉ ይፈጽምልህ ይላል። አያችሁ፣ እግዚአብሔር እንደ ልባችን መሻት ነው የሚፈጽምልን የሚሰጠን። ፈቃዳችንንም ከፈቃዱ አንድ አድርጎ ይፈጽምልናል። ከዚያ በኋላስ አድርገህልኛልና ለዘላለም አመሰግንሃለሁ ስለማይነገር ስጦታው እግዚአብሔር። ከዚያ በኋላ በምስጋና ሕይወት ነው እግዚአብሔርን በቀሪው ዘመን ማክበር፣ ማገልገል፣ ማምለክ የሚገባው። የሉቃስ ወንጌል ምዕራፍ 17 በሰማርያ 10 ለምጻሞች ነበሩ፣ ተገናኙት ይላል። ምንድነው የሚለው? ቁጥር 11 ጀምሮ ወደ ኢየሩሳሌምም ሲሄድ በገሊላና በሰማርያ መካከል አለፈ። ወደ አንዲት መንደርም ሲገባ በሩቅ የቆሙት 10 ለምጻሞች ተገናኙት። እነርሱም እየጮሁ ኢየሱስ ሆይ አቤቱ ማረን አሉ። ሁሉ ይፈልጉሃል። 10 ለምጻሞች እንዲያነጻቸው፣ እንዲቀድሳቸው፣ እንዲያከብራቸው ኢየሱስ ሆይ አቤቱ ማረን አሉ። አይቶም ሂዱ ራሳችሁን ለካህናት አሳዩ አላቸው። እነሆም ሲሄዱ ነጹ። ከእነርሱ አንዱ ይላል ስንት ነበሩ? 11 በኩራት ይመስላል። ከ10 አንዱ ብቻ ነው ገቢ ሆነው ለእግዚአብሔር ከነጹት። ምን ይላል? ከእነርሱም አንዱ እንደተፈወሰ ባየ ጊዜ በታላቅ ድምፅ እግዚአብሔርን እያከበረ ተመለሰ። እያመሰገነውም በእግሩ ፊት በግንባሩ ወደቀ። እርሱም ሳምራዊ ነበር ይላል። አያችሁ፣ ካነጻው በኋላ ካዳነው በኋላ ፈልጎ ካገኘው በኋላ በዳነው ሰውነት በከበረው አዲስ ሕይወት ያዳነውን ያከበረውን ጌታ መልሶ አከበረው፣ አመሰገነው። እኛ ጌታ ምን አለ መሰላችሁ? ኢየሱስን መልሶ 10 አልነጹምን? 9ኙስ ወዴት አሉ? ስንቶች ናቸው የተቀመጡት በቤተ ክርስቲያን? እናንተ ብቻ ናችሁ እዚህ ያላችሁ? ሌሎቹ የት አሉ? ይፈልጋል፣ ይጠይቃል እግዚአብሔር። እግዚአብሔርን ፈልገው ያገኙ፣ በችግራቸው በጭንቀታቸው በሐዘናቸው ጊዜ ፈጥኖ የሰማቸው የልቦናቸውን መሻት የፈጸመላቸው ብዙ ሰዎች አሉ። ከተፈጸመ በኋላ የት አሉ ይላል እግዚአብሔር። አያችሁ፣ ባለ ዕዳዎች እንዳልሆን ነው። ከሰማን ካዳንን ምን ፈልገውን ካደረገልን በኋላ በበለጠ ፍቅር በፍጹም እምነት በፍጹም ሕይወት እንድናከብረው ይፈልጋል። እና ኢየሱስን መልሶ 10 አልነጹምን? 9ኙስ ወዴት አሉ? ከዚህ ከልዩ ወገን በቀር እግዚአብሔርን ሊያከብሩ የተመለሱ አልተገኙም። ያከበራቸውን አምላክ አላከበሩም። አያችሁ፣ ያስታወሳቸውን ጌታ ማስታወስ አልቻሉም። እርሱ ታሞ የተነሳ ከዚህ ይሰውረን እግዚአብሔር። እርሱንም ተነሳና ሂድ እምነትህ አድኖሃል አለው። ተመልሶ ያከበረው በፊቱ ወደቀ፣ በምስጋና በስግደት ተነሳለው። በፊቱ ስንወድቅ በምሕረት እጆቹ ያነሳናል። እኛ በፊቱ ስንወድቅ ሰራዊት አጋንንትን ከእግራችን በታች እንዲወድቁልን ያደርጋል። በእውነት የታመነ ጌታ ስለሆነ እና በዳነ በተለወጠ ሕይወት በእውነት እናክብረው። በዚህ በአገልግሎት ብዙ ሀገር ዞራለሁ እና እዚህ በስደት በጣም ጠባብ በሆነ አስቸጋሪ አስጨናቂ በሆነ ነገር ውስጥ አልፈው ካናዳ፣ አሜሪካ፣ አውሮፓ ወደ ተሻለ ቦታ የተሻገሩ ሰዎች
በተደጋጋሚ የምሰማው ነገር አለ ይገርመኛል እውነተኞች ናቸው እውነታቸው ነው የሚናገሩት አይ ጸሎትማ እዛ ቀረ ይላሉ የት በስደት በቆዩበት ሀገር ኢትዮጵያ ነው በስደት በቆዩበት ሀገር ለምን በጣም የጭንቀት ጊዜ ስለነበረ እግዚአብሔርን ፊታችን እንዳለ እንደምናየው አድርገን ነበር የምንጸልየው ልባዊ ጸሎት ፍጹም ልመና ፍጹም ትጋት ያን ይሰማና አሜሪካ ሲያሻግር ዞር ብለው አያስታውሱት ካናዳ ሲያሻግር እንደዚሁ አውሮፓ ሲያሻግር እንደዚሁ አውስትራሊያ ኒውዚላንድ ሲያሻግር እንደዚሁ አረ ከዚያ በላይ በመስቀሉ ወደ ገነት አሻግሮናል ለኛ ጌታ በእውነት እና ይሄን ውለታውን እያሰብን ሁሉ ጊዜ እንድናገለግለው እንድናከብረው እንድናመሰግነው በህይወታችን ሁሉ ደስ እንድናሰኘው አምላካችን ቅዱስ ፈቃዱ ይሁንልን ሁሉ ይፈልጉሃል የተባለውን ጌታ ሁላችን እንፈልገዋለን በዚህ ምሽት በእውነት ለሁላችን አለዋችሁ ይበለን የሰማነውን ቃል የተማርነውን ትምህርት በልቦናችን ያሳድርብን በስጋችንም በነፍሳችንም የምንሻው በምድራዊ በሰማያዊ ኑሯችን ህይወታችን የምንፈልገውን ሁሉ እንደ ፈቃዱ ይፈጽምልን የመድኃኔዓለም ምሕረት ቸርነት የእመቤታችን የቅድስት ድንግል ማርያም አማላጅነት የሊቀ መላእክት የቅዱስ ሚካኤል ተራዳኢነት ጠባቂነት ከሁላችን ጋር ይሁን